በቀራንዮ ላይ ታየ 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 ጎልጎታ ላይ ታየ። እንግዲህ የምንገኘው የዳግም ትንሣኤ በዓል ላይ ነውና ቅድም እዛ ጋር ቆንጆ ቆይታ አድርገናል። አሁን እንግዲህ ወደዚህ ጋር መተናል። ወሬያችንን የምናደርገው ስለ ጊሸን ነው። እንግዲህ ጊሸን ማርያም ካሁን በፊት ደርየንም እዚሁ ቃለ መጠይቅ አድርጌለ ስለ ጊሸን በደንብ አውርተን ነበረ። በታሰበው ልክ ሄዷል የሚሉን እንደ ማስከፈቻ የጊሸን ማርያም ያወራነውን ነገር በጊሸን ማርያም ላይ ተገኝተን የገቢ ማሰባሰቢያ አድርገን ነበረ። ስለዚህ እሱ ነገር እንዴት እንዳሰብከው ሆነ ወይ? የነበረው ተሳትፎስ ምን ይመስል ነበር? ያንተን ሐሳብ ከሰማን በኋላ የያንዳንዳቸው እዚህም ያሉትን አንድ ላይ እናደርግና አንድ ላይ እናወራለን ማለት ነው። ስለዚህ አንተ እንዳስጀመርከው ባለፈው አሁንም ይሄንን ኃላፊነት የምትወስደው አንተ ነህና ምን ይመስል ነበር ከባለፈው ከኢንተርቪው በኋላ? ለነገሮች ፍጻሜ ሁሉ ለጅማሬውም ለፍጻሜውም ልዑል እግዚአብሔር አምላክ የቅዱሳን አባቶቻችን አምላክ ክብር ምስጋና ይድረሰው። አሜን። ሁለት ያስገረሙኝ ቤዚክ ነገሮች አሉ ግሸን ሐሳብ። አንደኛው እንግዲህ ያኔ ካንቺ ጋርም እንዳወራ ነው በጣም ብዙ ሙያተኛ ወደ ቦታው የመውሰድ ሐሳብ ነበረ። ብዙ ሙያተኛ ነው የሄደው። ወደ ኦልሞስት የነበረን ወደ 110 ነው 102 102 ሰው አካባቢ ነበር የነበረው። አግዙን እዛም ያላችሁት 160 አይ ቁጥር ለአሜሪካኖች መጠየቅ። እሺ ይሄ ሁሉ ሰው ለአንድ ዓላማ ይዞ መሄድ የመጀመሪያው ትልቅ በጣም ትልቅ ስለ እመቤታችን አስቦ ስለ ቦታው አስቦ መሄድ ለአንድ ትልቅ ኢቨንት መሄዱ እሱ በጣም ይገርመኛል። መታቀዱ ብቻ ሳይሆን ደግሞ ተፈጻሚ መሆኑ በራሱ በትክክል በቃ የእግዚአብሔር እቅድ ነበረ፣ የእግዚአብሔር ሐሳብ ነበረ የሚለውን ነገር በደንብ አይቼበታለሁ። ሁለተኛው ከሄድን በኋላ አብይ ኮሚቴው እንደ አብይ ኮሚቴነቱ ፕላን ያደረጋቸው ነገሮች ሁለት ናቸው። አንደኛ ገቢ ማሰባሰቡ እንዳለ ሆኖ ሁለት ነገሮች በጣም ገርሞኛልና አንደኛው ለመሄድ የተዘጋጀው ሰው እና የሄደው ሰው ወደ 102 ምናምን አካባቢ ሰው ነው እና ይሄ ሁሉ ሰው ስለ እመቤታችን አስቦ ስለ ቦታዋ የሚያስፈልገውን ነገር ለመጠየቅና ለማሳሰብ በአንድ ልብ ሆኖ ወደዛ ቦታ ለመሄድ መዘጋጀቱ ከመዘጋጀት ደግሞ ተግባራዊ እንዲሆን ያው የልብ መነሳሳት ይፈልጋል አይደለ? ያ ከእግዚአብሔር ፈቃድ ጋር ተጣምሮ እንግዲህ እዛች ቦታ ጋር መቆም መቻላችን በጣም በቃ እንደ ተአምር የማያስበው ነገር ነው። ሁለተኛው ደግሞ አብይ ኮሚቴው ካቀዳቸው ነገሮች አንዱ ምን ነገሮችን ከዚህ ግሩፕ አቺቭ እናደርጋለን። አንደኛው የገቢ ማሰባሰቡ ስለ እመቤታችን ህንጻ ቤተክርስቲያን መታደስ እሱ አንደኛው ነው። ሁለተኛው ደግሞ የምንቆመው በቃ የጌታችን አምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ መስቀል ያለበት ቦታ ላይ ነው። ስለዚህ ይሄ ሁሉ ሰው እንዴት መንፈሳዊ የሆነ ቅርጽ ኖሮት ይሄ በቃ ገንዘብ ስጡን የሚለው ነገር ብቻ ሳይሆን በትክክል ከቃለ እግዚአብሔር ጋር የተገናኘ ነገር ኖሮን በእያንዳንዱ ዩኒት ውስጥ የምናቀርባቸው ሀሳቦች መንፈሳዊ ይዘት ያለው መልእክቶችን እያሳሰብን በዛ ውስጥ የቦታውን ክብር ሊያሳይ በሚችል ሁኔታ ትህትና በተላበሰበት መንገድ ሁለቱን ነገሮች አድሬስ ማድረግ ፕላን አድርገን ነበርና ሁለቱ ነገሮች በደንብ አቺቭ አድርገናል ብዬ አስባለሁ። በጣም ከሚገርሙኝና እንደ ህልም ከማስባቸው ነገሮች አይ ቲንክ የሁለተኛው ቀን ይመስለኛል ሙሉ መዝሙረ ዳዊት ነው። ሙሉ መዝሙረ ዳዊት የእለቱ መዝሙረ ዳዊት አይ ቲንክ የአርቡ ይመስለኛል። የአርብ መዝሙረ ዳዊት የቀኑን ሙሉውን ላይቭ በገና እየተደረደረ በገናን እንግዲህ ከቅዱስ ዳዊት ጋር አስቡት። እንደገና የምናደርሰው ቃለ እግዚአብሔር የቅዱስ ዳዊትን መዝሙር እንደ ልቤ ተብሎ የተመሰከረለት የቅዱስ ዳዊትን መዝሙር በእኛ በኃጢአተኞች
በጣም በማይገባን ሰዎች እግዚአብሔር እዛው ቅዱስ መስቀሉ ስር ቆመን ይህንን እንድናረግ እሱን ሳስበው በቃ ውርር ያለ እና ለምን ይህንን አደረክ ለእግዚአብሔር ፈቃድ እሺም አይባልም እምቢም አይባልም ብዬ በግሌ አምናለሁ። ማለት የእግዚአብሔርን ፈቃድ እሺ ብለሽ አታቀርቢው እምቢም ብለሽም አታቀርቢው አታረቂው። ግን በቃ በእኛ ውስጥ በዛን ሰዓት ላይ እንደዛ መሆኑ ምናልባት የዛ ደጅ ጥናት ውጤት ይሆን ብዬ አስባለሁ። እንደ መጀመሪያ ሲታሰብ እንደ ገቢ ማሰባሰቢያ ሲኬድ ምን ሲሆን የመጨረሻ እንግዲህ የዘጋንበት ቀን ላይ 72 ሚሊዮን አካባቢ 72 ሚሊዮን በትክክል አካውንት ውስጥ ሬጂስተርድ የሆነው ቁጥር ነው። ስለዚህ አሁን እነዚህ ተልከው ግን የባንክ ሂደት ላይ አየር ላይ የሆኑ እነዚህ የሲስተም ምናምን ሂደቶች ላይ ምናምን የሚጠብቅ ገንዘብ ነበረ። ግን ልክ ፕሮግራማችንን እኛ በምንዘጋበት ሰዓት ላይ እኛ በቃ የእድሳት ኮሚቴ አካውንት ውስጥ የገባው ወደ 72 ሚሊዮን ብር ነው። ይሄ እንግዲህ የተሰበሰበው ግሸን ተራራ ላይ ሆኖ ነው። የኔትወርክ ችግር፣ የመብራት ችግር ምናምን አሉ አይደል? በዛ ውስጥ ሁሉ ሆኖ በነዛ ቀኖች ውስጥ እነዚህ ሁለት ነገሮች ለኔ እንደ ተአምር የማያቸው ናቸው። ሌሎቹን እንግዲህ እየተወያየን ጥሩ እንደዚህ በመደዳ ብንሄድ አሪፍ ይመስለኛል ብዬ አስባለሁ። ስለዚህ ወደ ላይ ሄዳለሁ፣ ከዛ ደግሞ እንደዚህ እመለሳለሁ፣ ከዛ ደግሞ እንደዚህ እሄዳለሁ። ዛሬ እንትናችን እንደዚህ 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 የግሽን ተራራ ከሆነ እንደዚህ ተራራ ነው የሰራ አይገርምም? በቃ የምናወራው ስለ ግሸን አይደለ? ስለዚህ እንደዛ ተራራ ነው የምንሰራ ማለት ነው። ስለዚህ በመደዳ እንሄዳለን ማለት ነው። ማየስ የግሸን ጉዟችን ምን ይመስል ነበር? እዛ የነበረሽ ነገር ምን ይመስል ነበር? ስለ ግሸን ምን ትያለሽ? ጉዟችን ያው እንደሚታወቀው ያው ሁለተኛ ጊዜ ስለሄድኩኝ ትንሽ መንገዱን እንደማወቅ አድርጌዋለሁ። ከዛ በኋላ ግን በጣም የገረመኝ በጣም ብዙ ሙያተኛ ነው ያለው እና ያ ሁሉ ሰው እያለ ምንም አይነት ኮሽታ አልነበረም። በሚገርም ሁኔታ አንድ እንኳን ፊልም ስንሰራ ወይ የሆነ ቀን እንኳን አንዳንዴ ቀረጻ ላይ ምናምን ብዙ ነገሮች ይፈጠራሉ። ወይ አንድ ሰው ከአንድ ሰው ጋር እንደዚህ ይሁን እንደዚህ አይነት ነገር አለ በሚባል ምናምንና ምንም ነገር አልነበረም። በቃ ያ ሁሉ ሰው ሁሉም የራሱ ጸባይ ያለው የተለያየ ሰው ነው ያለው እና ሁሉም እዛ ጋር በቃ እመቤታችን ለማገልገል ስለሆነ ሁሉም ሰው ደስተኛ ነበር። ሁሉም ሰው ለመታዘዝ አይን ይተያይ ነበር። እሺ እኔ ምን ላድርግ፣ እሺ እኔ ምን ላድርግ። በተለይ አሁን ደሬ እንደዚህ አሁን አንዳንድ ነገር ወይና ማሂ ኮኦርዲኔት የሚያደርጉት ነገር የሆነ ሰው ሁላችንም አይናቸውን ነው የምናየው። ሁሉም ሰው ያገኘውን ነገር ለመታዘዝ በጣም ዝግጁ ነበርና በጣም ደስ ይል ነበር። በጣም አሪፍ። እሺ ወደ ሚሹ ልምጣ። ሳይገባን ነው እዛ ቦታ ላይ የቆም ነው። በየ ሰዓቱ የሚሰማኝ በተለይ ጥፍት ብዬ ጠዋት ላይ ምን ላይድ ነበርና እዛ ጸሎት ላይ መቆም ሰውነታችን ራሱ የሚችለው ነገር አልነበረም። በጣም ማለት በየቀኑ እንባይ የሚመጣው ምን ተገብቶን ነው ደሬ እንዳለው ሁለተኛው አላማ የኛ መሰራት ነበር እዛ ጋርና የእውነት በቃ እኔ አሁንም መቤቴን አመሰግናታለሁ። ማለት ቤቷ እንድንቆም እዛጋኛ ማይገባን ሰዎች እንኳን ቤቷ ልንቆም እውነት ያችንም ተራራ መውጣት የሚገባን ሰዎች አይደለም አይገባንም ክብሩ እንኳን የሷን ቤት እንትን ለማለትና ደግሞ የምህላው ጸሎት ነገር እንደው ሁላችንም እድለኞች ነን ብዬ አስባለሁ እዛች ቦታ። ምክንያቱም መቼም ግሸን የሚሄድ ሰው የወይራ ጋር ሳጸልይ እንዳትመጣ ነው የሚባል። እንደገና ወይራው ጋር ቆሞ ምህላ ጸሎት በአባቶች እዛች ጋር የነበረ ጸሎት ለኛ እኛ የተሰራ ነው። እኛ እዛ ሄደን እንደው በቃ ሳይገባን ያገኘነው በረከት ትልቅ ነው። እሱ በጣም ይገርመኛል። ገንዘብ መሰብሰቡ እንደው በቃ ተሳትፈን ለኛ ለራሳችን ገንዘብ የሚሰጠው ሰው ሰጥቶ ለራሱ በረከት ለማግኘት ነው እንጂ እናታችን እመቤታችን ቅድስት ድንግል ማርያም እንኳን ለራሷ ቤት ለሁላችንም ቤት አለች። እሱ አይደለም ጉዳዩ። ለኔም በጣም በጣም ማለት እስካሁን ልቤን ውስጥ የሚሰማኝ ነገር ምን እመቤቴ እንዴት ብትወደኝ ነው እንዴት ብትወደን ነው ሁላችንንም እዛ ጋር ይሆን ነው የሚለው ነው። ሌላው በቃ ማይ ብለዋለች የነበረው መከባበርና መተዛዘዝ ምን እናርግ። እኔ በአጋጣሚ ሁሉንም ሰው ኮሙኒኬት አደረግ ነበር። ሁሉም ጋር ሲሄድ
በጣም ማለት እኔ በቀረጻማ ቃልቻለሁ ምናምን ማለት በደንብ ፕሮዳክሽን ላይ ያውቃለሁ። እዛ የነበረ ትህትናና አይን ማየት እንዳለችው ማዬ በጣም ይገርም ነበር። ለካ ሰው ልክ ለአንድ አላማ ሲቆም እንደዚህ መናበብ ይቻላል። አይደክምም እንደዚህ ማለት አይደክማቸው ምን አይላቸው እና ሁሉንም ሰው በዚህ አጋጣሚ ዛሬ ጓደኞቻችን አልመጡም፣ ቤተሰብ ሆነን አብረን ከርመናልና ሁሉም ደጋፊሽ ሁሉም ቆየኝን የሚሉ ሁሉም ለአንድ አላማ ቆሞ እዛ ጋር ላረጉት ነገር ለነበረው ቅንነት ለነበረው መታዘዝ ለነበረው ጥሩ ነገር ታፕታብ ማንል ሰዎች ታፕታብ ብለናል ማለት እኔ እንደውም ኮፒ ፔስት ብዬ እስካሁን መሳቂያውኛለሁ። ኮፒ ሊንክ ነው የሚባለው ቲክቶክ ላይና እኔ ገባውና ታፕታብ አርጉ ኮፒ ፔስት አልኩና የእውነት ይሄ ማለት ካልቸራችን ያልሆነ እንትን ማለቴ ሳይሆን እኛ አልለመድነውም። አሁን ታፕታብ አርጉ ኮፒ ሊንክ ግን ሁሉም ሰው በቃ ሁሉንም ኦፕሽን ለመጠቀም ዲስ ማች ሁሉም ሰው ቲክቶከር ሆኖ ሁሉም ሰው ላይቭ ምን እንደሆነ ተምረን ሰርተንና ያ ምን ነው የሚያሳይሽ ምንም ነገር እንኳን ለመልመድ እዛ ተራራ ላይ ሆነን ሬዲ ነበርን ምንም ነገር ለማድረግና በዚህ አጋጣሚ የእውነት በቃ ሁላችንም መቤቴ አሰባስባን እንደ ልጆቿ እንደ ልጅ ትልቅ ትንሽ ሳይል ሁሉም በተለይ የመጨረሻው ቀን መሬት ላይ ተኝተው የነበረው መልክ ለኔ በቃ ስትትና ይገባኛል ማለት ቀዛው ላለመሄድ ማረፊያ ያላቸው መኝታ ያላቸው ግን ቦታውም እንዳይቀርባቸው ከሌሊቱ 10 ሰዓት አካባቢ መድከሙም ሲመጣ የሆነው ነገር እንደው በቃ እሷ ክብሩን ትውሰድ ስለሰበሰበችን እናቴን ሁሉ ያመሰግናታለሁ። ይሄ ነው ለኔ የሰጠኝ ስሜት ይሽንቁ ባረከኝ ወደ አንተ መጣል እንግዲህ ከንጽ ጀምራል። እሺ እኔ ሁለት ነገር በጣም ማለት እንዳረሳው እንዳልዘነጋው ያንን እንዳላስብ ማለት አለማሰብ አልቻልኩም። የመጀመሪያው ነገር ትዝ ይልሃል ደሬ የመጀመሪያ ሚቲንጋችን ላይ ዳግምና ደሬ በጣም ደጋግሞ ሲናገሩ የነበሩት ነገር ነበር። ምናልባት ታስታውሱታላችሁ። ቤቷን ልንሰራ መጥተን ምናልባት እኛ ልንሰራ ይሆናል ሲሉ ነበር በጣም በተደጋጋሚና አልፎ አልፎ ወደ ላውጋ ወደ ሾላዋጋ ተሹልክ እያልኩ ስወጣ ነበርና አንዳንድ ሰዎች ምናልባት በቴሌቪዥን መስኮት የምናያቸው ሰዎች ልባቸው ተሰብሮ ሲያለቅሱ ሲያነቡ እና እዛው ሆነው የሆኑ ሰዎች ተደውለውላቸው የልባቸው መሻት ሲፈጸም ምናምን ሳይ ያ ስሜት በጣም ማለት የሚረሳ የሚዘነጋ አይደለም ማለት ማዚ ብዙ ጊዜ ተመርቀ የለ በጓዳችሁ ተንጎዳጉድላችሁ ለወላዲት አምላክ ቤቷን ለመስራት እዛ ስንንጎዳጉድ ወላዲት አምላክ ደግሞ በእኛ ቤት ውስጥ እየተንጎዳጎደች ጎዶሏችንን እየሸፈነች እየሞላች የተቋረጠውን እየቀጠለች ነበር ማለት ነውና በጣም ይሄ ልዩ ያደርገዋል። በጣም ሌላው ያለንን ነገር እንድናቀው ለካ በዚህ መስራት ይቻላል። አሁን ብዙ ጊዜ ቤተክርስቲያን ላይ በሚደርሰው ነገር ወይንም ደግሞ አብያተ ክርስቲያናት ላይ በተለያዩ ገዳማት ላይ ጧፍ ግዙ ጣን ግዙ ለሚባለው ነገር እንኳን በጣም ጥቂት ሰዎች ናቸው ምናልባት ከሌ ልንላቸው ምንችላቸው ሰዎች ናቸው የሚደርሱት። ዛሬ ግን ለካ በስልካችን ተአምር መስራት እንችላለን የሚለውን ነገር በጣም ብዙዎቹ ያዩት ይመስለኛል። ከማይ ጋር የመጀመሪያ ላይቭ ነው የገባነው አብረን የገባነው ከሳጋና ስንገባ ማይ ይላልና እና ሁሉም የራሱ የሆነ ወዳጅ አለው አይደል ጓደኛ ቤተሰብ ወዳጅ አለውና ሲሰጧት ነበር በግሸን ማርያም ስም እና እነ ሚሊዮን በጣም ለመጀመሪያ ጊዜ ላይቭ ገብተው ነዳጊ ሰበሰቡትን ነገር ተአምር በሚመስል ደረጃና እኔ ማሰብ የነበረው እዛ ቁጭ ብለን ነገ ሊሰራ የሚችለው ማለት ልንደርስላቸው የሚገቡ ዛሬ ጧፋተው ነጠላቸውን እየገመዱ ማብራት እንትን ያላቸው ሰዎች አሉ እየገመዱ የሚጠቀሙ ቅዳሴው ማህሌቱን ኪዳኑን የሚያስቀድሱ አይነት አባቶች አሉና ለነዛ ዛሬ በስልካችን ብቻ ተአምር መስራት እንችላለን። እንደምታውቂው እዚህ ዘርፍ ላይ እዛም መሄድ ነው በሚታይ አገልግሎት የማይታይ ብዙ ጸጋ ለማግኘት ነው። በደለኛ ነን ኃጢአተኛ ነን ነውረኛ ነን ህጉን የምንተላለፍ ግን ያንን ሳትቆጥር ወላዲተ አምላክ እግዚአብሔር ያንን ሳይቆጥር በዛ በተቀደሰ ተራራ ላይ አንወርድም አይደል ሚካኤል አረን መጨረሻ ላይ ማስታወቂያ ሰጥተናል ቤትሽን ሳንሰራ አንወርድም ከዚህ ተራራ እና እግዚአብሔር አላሳፈረንም የድል ከተማችን ላይ በድል ተመልሰናልና ይሄ እግዚአብሔር ይመስገን። እሺ ወራሉ ወደ ትንሽዬዋ
እሺ አንቺ ጋር የነበረውስ ደግሞ ንገሪኝ። እኔ ግሸን ማርያም ስመጣ ለመጀመሪያ ጊዜ ነበር የመጣሁትና ሁላችንም ሳየው ብዙ ነን ከመቶ እናልፋለንና አመጣጣችንን ሳየው ድንገት ነው ሁላችን ተሰባስበን የመጣ ነው አይደለ? የሆነ ድንገት እንደዚህ ተዋብለን የመጣንበት መንገድ በጣም ነው በቃ ደስ የሚለውና በቃ ሰላሙ ጸጥታው ግሸን ማርያም በጣም ነው ደስ የሚለው። እውነት ለመናገር በቃ ካሰብኩት በላይ ነበር ያገኘሁት ነገርና ትዝ ካላችሁ የምንመለሰው እሁድ ነበር። ግማሾቻችን አብዛኞቻችን እሁድ ነበር የምንመለሰው በ14 ማለት ነው። ከዛ አንድ ሀሳብ መጣ። ምን እናረጋለን እሁድ ቤታችን ሄደን ስለዚህ በቃ አንድ ቀን እንጨምርና እዚሁ እንትንበልና ሰኞ በጠዋት እንሄዳለን ተባለ። ማንም ሰው የቀረ የለም አይደል? ማለት እንትን ያለ የለም። ሀሳቡን ሁሉም ሰው ቀየረና እሺ ምናምን ተባብለን ሁላችንም እዛን ቀረን እና በጣም ደግሞ ለኔ ስፔሻል ያደረገውና በቃ እመቤቴ የሆነ ነገር ለኔ ራሱ እንደምትሰራልኝ ያወቅኩት ሰኞ ነበር ልደቴ በ15 ማለት ነው። ሰዓት ነግሪኝ። አይ ተከብሮልኛል ሳሰማ በሁለተኛው መኪና ውስጥ ተከብሮልኛል። ምንድን ነበር ልደትሽ? ምንድን ያልከው ልደት ቀን? ቅዱሳን ብቻ የታደሙበት ልደት ነበር። እነማን ነበሩ ቅዱሳኖች? እናንተ ሌላ መኪና ነበራችሁ? በሁለት መኪና አይደል የወጣነው? በቃ በእኛ እኔ መኪና ውስጥ የነበሩት ናቸው እንትን ያልና ደሴ ላይ ስንደርስ ኬክ አድርገው ምናምን ሰርፕራይዝ አደረግኩኝ ሁሉ ማለት ነው። በረከታችሁ ይድረሰን ቅዱሳን። በሁለት ሎንችን አልነበር? በሁለት መኪና ነው። አምልጦናል። ለዛ ነበርና በቃ ለኔ በጣም እሱ ስፔሻል አድርጎታል። በጣም ደስ ይላል። እና ያው የመጨረሻ ቀን ሁላችንም በጣም ከፍቶን ነበር ስንለያይ አይደለ? እያለቀስን ከዛ በመጨረሻም ያው ወተን ከላይቭ ምህላ ወደምናረግበት ወደ ወይራ ልክ ነሽ ወደ እዛ ጋር ሄድን እና እዛ ጋር የነበረው ጸሎት በቃ በእውነት መባረክ ነው። በጣም ተባርከናል። እኛ ምንም ነገር በቃ አላደረግንም ብዬ ነው የማስበው። ተባርከን ነው የተመለስነውና በጣም ደስ ብሎኛል። የነበረን አብሮነት እዛ ውስጥ በቃ እንደዚህ አንዱ ሰው ሲደክመው ሂጂተኝ ቆይ ደግሞ እንደዚህ ይተካሰው ምናምን እየተባለ በቃ ሁላችንም ፎከስ ያደረግነው በቃ የመጣንበት አላማ ላይ ነበርና ለዛ ነው መሰለኝ ሁላችንም ተከባብረን። በዛ ላይ ደግሞ በጣም ብዙ ማላቃቸው ሰዎች ነበሩ እዚህ ውስጥ ማለት ያው በቴሌቪዥን በአይን ብቻ ማቃቸው በጣም ከብዙ ሰው ጋር ማስተዋወቀኛልና በጣም ደስ ይል ነበር። ግሸን ማርያም ነበር። በጣም አሪፍ አመሰግናለሁ። ይርቅ ወደ ማዕዚ መጣ። እሺ አሁን እንኳን ልቀቃት እንዳትለቃት ጭብጭብ አድርግ። ልቀቅ ስል እንዳትለቀ መልስ እሱ ነው መሆን ያለበት። አጥብቅ ያዝ ማለት ነው። ቀጥ ማዝዬ እንግዲህ ግሸን ማርያም የነበረው ቆይታ በጣም ደስ ይል ነበረ። እንደ እድል ሆኖ እንግዲህ ጥር ላይ ነበር የተጠራ ነው። ሁለተኛ እዚህኛው ዙር እዛ እንዲሆን ሆነ እና አይ ቲንክ መጋቢት ደግሞ ባለፈው የሄዳችሁ ነበራችሁ። ያንንም አካክሳ ሰጥታኛለች ብዬ አስባለሁ። እንደውም ከመጣችሁ በኋላ ደግሞ አንድ ሳምንት ተጨምሮልኛል። በጣም እንዴት እንደቀናሁባት በእውነት በጣም እና ምንድነው በትክክልም የኛ ህይወት የኛ ቤት እስኪሰራ ድረስ ነው ጊዜ ተሰጠን የሚመስለኝ። እኔ ቤትሽን እንድንሰራ ፍቀጅልን ህንጻ ቤቷን ብቻ አልመሰለኝም። እኛ እንድንሰራ የተዘጋጀ ትልቅ ዝግጅት ትልቅ ጥሪ ነው የተፈቀደለት። ይሁንልህ የተባለ በሙሉ መተን ያገኘነው በረከት እያንዳንዱ በየቤቱ ያገኘውን ነገር ያውቀዋል። በተለይ ለኛ የተደረገልን ብዙ ነው። ደግሞ ያለኝ አንድ ሀሳብ ቀይሬ ነበረ በስራ ከጌታዬ ጋር ስናወራ ምን መሆን ትፈልጊያለሽ ይለኛል በሙያ ሁል ጊዜ። አሁን በቃ ከዚህ እድሜ በኋላ መሆን የምትፈልጊውን ነገር መወሰን አለብሽ ይለኛል ሁሌ ማለት ነው። እና በቃ አይ አክቲንጉ ላይ አይ ጽሁፉ ላይ አይ እንትን ብሰራ እምለው ነገር ዝግጅቱ ላይ እያልኩኝ ሁሌ ያው ቶላው ያለሻለ አትወስኝ ወስነሽ አትወስኝ እና መሆን ያለብሽን ነገር ወስኝ። ከዛ ፕሮዳክሽን ዲዛይኒንግ ላይ አይ ነው ስራ አፋፍ ላይ ብዙ ነገር ሰርተን ነበረ። ከዛ እኔ በቃ አልፈልግም ብየው ነበር እውነት የእውነት ቦታ ስለሆነ ማለት ነው። ከዛ ወስዳ ምን ብታሰራ ፕሮዳክሽን ዲዛይኒንግ። ከዛ አሃ ይሄን እሺ በቃ ተመልሻለሁ አልኩኝ። እኔ ለራሴ መንገድ ነው የሰጠችን።
በማር ለያዝሽና ተመልካቾቻችን በነገራችን ላይ የጊሸን ቀጥታ ስርጭት የነበረው ስቱዲዮ እየሰራችሁ እሱን ልትላችሁ ፈልግ ብዙዎቻችሁ አይታችሁታል። ያንን ዲዛይን ያደረገችው ፎቶዎቹንም እየለቀቀን ነበር። የተወሰነ ሶሻል ሚዲያም ላይ እየሄደ ነበር። እነዛን ሁሉ የሰራችው እና ያንን ያሳመረችው ስቱዲዮን ያሳመረችው በዚህ አጋጣሚ ማዕዚ ናት። በማዕዚ አንዱ ብቻሽንም አይደለም ብቻ አይደለችም አለ እኮ ባንቺስ አለ እነኑ የለም እነኑ አንልም አንቺ ስስ ያለ አኑ አሏ እሺ እና ይሄንን መልስ አግኝቻለሁ እኔ ለራሴ ቁም ነገር ብዬ ያዝኩት ነገር ማለት ነው። ከዛ ሁሉ ጊዜ በሰው አሁን ማንኛውም በአለማዊ የሆነ ስራ ልሰራ ሄዳለሁ አንድ ቦታ ከዛ ያንን ቦታ አመስግኖ ለመመለስ አሁን ቲያትር ቤቶች ስፔሻሊ አሁን ልብስን ለምናለን ትምህርት ቤትም ያለን እንዲ በራሳችንም ስራ ቦታ ይፈቅዱልናል አልባሳት ይፈቅዱልናል። ከዛ በኋላ ግን ቤታቸውን እንደነበረ መልሰው በተቻለ ደግሞ አስተካክሎ መውጣት ሁሌ ለዓለሙ አደርገው ነበር እና ይሄንን እድል ሰጣን መብርሃን ደግሞ ሌላ እድል ሌላ ነገር ደግሞ አዘጋጅታ እሷ ቤት ውስጥ እንድንንጎዳጎድ ይሄኛው ደግሞ ሁለተኛ እድል ስለተሰጠኝ በጣም ደስ የሚል የበረከት ጊዜ ነበረ። እንደገና ደግሞ አንድ ሳምንት የመሞላቀቂያ ጊዜ ተሰጠንና በደንብ የነበረ መጀመሪያ ማለት በአምስት ነው ከናንተ ቀድመን ነበር ይሄድ ነው ያንን የማጣጣም ቦታውን የማጣጣም ጊዜ አልነበረኝም። ከዛ እቃውን እንድናስረክብ አለችና በሚል ሰበብ ምክንያት ስትፈጥርልን ማለት ነው ያችን ሚስ ያደረኳትን ነገር እንዳገኝበት አድርጋለች እና በዛ በጣም ደስተኞች ነበርን። ከሰሌ ያ ዲዛይነራችን እሱ ጋር ጥሩ የምክክር ጊዜ ነበረን። ማለት ከአንዱ ሰው ሌላው ሰው ሀሳብ ይሰጣል ይሄ ይውጣ ይሄ ይውረድ ተብሎ ተግባብተሽ በቤታችን በጓዳችን የነበሩን ብዙ ጥያቄዎች ነበሩ። እነሱ መልሶች አግኝተንበታል። ጥሩ የበረከት ጊዜ ነበረ። የእውነት ደግሞ በጣም የደነቀኝ ነገር ከቅዳሴ በኋላ የነበረውን ሰዓቶች አስተውሏቸዋል። እናቶች እንደገና ስብስብ ብለው ያለ ምህላ ድምጻቸውን ነው ከርቀት ነው የምንሰማው ወደዚህ እየተሯሯጠን ስለሆነ ከዛ ያ ድምጽ ልክ ምህላቸውን ጨርሰው የሚበተኑባት ሰዓት አለች። ወዲያው ሰማዩ ይዞረዋል ደመና ወዲያው ይሰራና ዝናብ እና በስማ እግዚአብሔር እንደዚህ በጣም ቅርብ ነው ያዳላል። እናቱ ጋር በጣም አለ ጆሮ እና በደንብ ፋይል ገብቶ መልስ የማይገኝበት ቦታ አይደለም። የእውነት በደንብ ተጠቅመንበታል። የወይሯ እንደተባለው ትልቅ ሚስጥር መወያያ ነው። ብዙ መልሶችን ካንዳንድ እኛ እንኳን አብሮን የሄደ ሰው ከኛ ክሮ የነበረ መልስ ነው አለኝ። አሁን እንደው በደንብ በሰፊው በምስክርነት ቁጭ ብሎ የምናወራው ይሆናልና መልሶቿ በጣም ይደንቃሉ። እውነትም እናት ቤት ነው በደንብ አሞላቃ ብዙ ነገርን አግኝተንበታልና ግሸን ልዩ ጊዜ ነበር። ጨረስኩበት ጌታ ማድናቆት እያየሽ ነው እንጂ እስቲ ቀጥል ደግሞ ያንተን። በጣም የሚገርም ነው። በጣም የሚገርም ቦታ ነው እና ምንድነው ያኔም እንደዚህ መዝጊያው ላይ ቁጭ ብለን እናውራ ሲባል እንነጋገር ሲባል አንደኛ በጣም ትኩስ ነው ነገሩ ምን እንደምንል ጠፍቶኝ ነበር። ስለ የትኛው ነው ማውራት የሚቻለው የሚለው ነገር በጣም ይገርማል። ስለ የትኛው ነው የሚወራው? ስለ ግሸን ቆይታችን አሁን እዚህ ጋር እንዳላል አብረን ስለነበረን ጊዜ አርቲስቱ ወጣቱ እንደዚህ ይሄን ያህል ኮሚትመንትና ይሄን ያህል ልቡ ሰበር ብሎ ብርክክ ብሎ በዝማሬ ቀን ከሌት እንደዛ ማገልገሉ ስለዛ ነው የሚወራው ወይ ማምላክ ስላደረገችልን ነገር ነው ወይ የሚወራው? ስለ ቦታው ድንቅነት ነው ማለት ዝም ብሎ ሲታይ ጂኦግራፊካል እንደዚህ ያለ የሆነ የላንድስኬፑ አለ ስለምትወጣው ፀሐይና ስለምትገባው እዛ እንደዛ ምታምር እንትን ነው የሚወራው ወይስ በየመሃሉ ሲኬድ በመሐከለ የሚያልፉ ጥንት የሆነ አላል 100 ዓመት የሞላቸው ሰዎች ማለት አንድ ክፍለ ዘመን ባጠገብሽ ሲያልፍ ማለት ከጀርባ ክፍለ ዘመን ማለት ከክፍለ ዘመን ጋር ስለምንቀሳቀሰው መንቀሳቀስ ነው ወይ ማወራው? መነኮሳቱ ማለት ቆም ብሎ ሲወራ ከነሱ ጋራ ሲወራ
የሺህ ዓመት ታሪክ ሲናገሩ 100 ዓመት የሞላቸው ስለሆኑ ለነሱ ቅርብ ነው ሲያወሩት እና እንደዚህ እኮ አድርጎ ነበረ እንትና አከሌ ብለው ሲያወሩት ምንም አላለ አያካብዱትም። ነገሩ ራሱ አይከብድም። በግሸን ታሪክ ውስጥ በዘመናት ውስጥ በሚሊኒየሞች ውስጥ የሚያወሯቸው ወሬዎች በጣም ቀላል ናቸው። እነሱ ጊዜ ምንድነው? እዛ ሰፈር ምንድነው የሚደረገው? ስለ ጊዜው ነው ወይ? ስለ ጊዜ አስተሳሰቡ ነው ወይ? ቅዳሴ ማህሌት እንትን ተብሎ ስለ ተማሪዎቹ አብነት ትምህርት ቤት ጉባኤ ቤት ያሉት ልጆች ጠዋት ሌሊት ዳዊት እንትን ሲሉ መድኃኔዓለም ክርስቶስ በቃ ማለት ከተኙ ከመኝታ ሆኖ የሚሰማ ከሄዱ ቁጭ ብሎ ስለሚማሩትና እነዚህ ናቸው ነገ ክርስትናን አላል በቁሙ በትክክል አድርገው አምልኮውን የሚያስተካክል እንደለካ በእነዚህ ሰዎች ነው ለካ ያለ ነው የሚባል እና ሰዎቹ የሚኖሩት ሰዎች በሙሉ በጸሎት የተጉ የሚኖሩትም ለጸሎት ነው ያሉት ከአምላክ ጋር ነው። በጣም ቅርብ እንደ ጓደኛ ነው የሚያወሯቸው ማለት ከማምላክ ጋር እንደዚህ ከእግዚአብሔር ጋር ምናምን በጣም ወዳጅነታቸው ያስደነግጣል። እንዴ እናትና በቃ እናት ልጇ ቤት ትግባ ምናምን ብለው ሲያለቅሱ መነኮሳቱ ማለት እናት ልጇ ቤት አትገባም እንዴት እንደው አይሆን ልጅ እንደው ሊጠይቅ ይሄዳል የሚል አይነት ነገር ማለት በእናትና በልጁ መካከል ያለውን ግንኙነት እነሱ ሲያስቡት እንዴት ነው በእናት አንጀታቸው ሲምቦጨቦጩ መነኮሳቱ ስለምንድነው ማለት ቀጥሎስ ማለት እዛ ስለደወሉልን ሰዎች እንዴት ነው የሚወራው? ከዓለም ዙሪያ ደግሞ ማለት ነው ስለነሱስ እንዴት ነው የሚወራው? በቃ ግሸን ስሟ ሲነሳ በቃ የእግዚአብሔር ቤትን በቃ ነስራ ተብሎ ሲነሳ ክርስቲያን ውስጥ የትም ከዓለም አጥናፍ በእነሱ በዚህ በዛ ተብሎ ማለት ነው። ሁለተኛ የኛ ዝግጅት ብቁ ነበር ወይ በቂ ወይስ ምንድነው? ወይስ አንዱ ላይ የሆነ ነገር ተዘጋጅተናል፣ አንዱ ላይ አልተዘጋጀንም። ያልሞላልን ነገር ማአት ያልሞላ ነገር ይዘን እንሄድ ነው። ግን ነገሩ ሁሉ መሟላቱ ስለመሟላቱ ነው። እንዴት ነው መከናወን እዛ ቦታ ላይ ማለት እንዴት ነው ነገሩ የተሰካካውስ? ስለየትኛው ነው የምናወራው የሚል ነው። ስለየትኛው ነው ማለት ስለየትኛው ስለ ጓደኝነታችን ነው ማለት የአንድ እናት ልጅ መሆናችንን ስለመሰከር ነው ምስክርነት ነው ወይ ስለየትኛው ነው የምናወራው የሚል በቃ ስለየትኛው እናውራ የሚል ነው። ስለየትኛው ነው የምንነጋገረው አላል ወረድ ብሎ እዛ ጊዮርጊስ ታች ሲደረግ ከመስቀሉ ስር የሚታለብ ጸበል የነገሩ ማለት ነው። እንደዚህ በዋሻ ውስጥ ለውስጥ ተደርጎ ማለት ነው ጉርታምር የሚያስብል ቦታ አይተን መመለስ ማለት ምንድን ነው? የት ዘመን ላይ ነው ያለነው? እሺ እዛስ ያስተናገዱን ሰዎችስ ጠብር ግፍ ብለው ማለት ስንት ዓመት ነው የማውቃቸው እነዚህን ሰዎች? ወይስ በምንድን ነው ያ ነገር የሚመጣው? ምንድን ነው ማለት በምንድን ነው የሚሰራው ይሄ ነገር ማለት ሁሌ ለምንድን ነው የማይሆነው? ሁሌ ለምንድን ነው እንደዛ ማንኖረው? በቃ ሁሌ ደስ የሚያሰኝ ነገር ማለት ወይ ጉድ ስለ ማለት ስለ አባቶቹስ ማለት አስተዳዳሪው እንትኑ ምኑ እንዴት ነው እንደ ልጅ በስማ ስለ የትኛው ነው የሚወራው ነው በቃ እና ማን አስከፋም በመንገዱስ በምኑስና ስለተደረገልን ብለንም ስናስብ ስለ ራሳችን ደግሞ በቃ ራሳችን ነው ስለኔ ስለ ራሴ ምንድን ነው የሆንኩት? ምንድን ነው የተደረገው? እኔ ምንድን ነው የተለወጥኩት? እንደገና ክርስትና ተነስቼ መምጣት አይገርምም ወይ ነው ማለት የ40 ቀን ልጅ ሆኖ መመለስ የሚባል ቃል ኪዳን ውስጥ መገኘት ስለ የትኛው ነው የሚወራው? ስለ የትኛው ማለት ስለ ገድሉ ነው? ስለ የትኛው ነው የሚወራው? በቃ ማለት እንዴት ነው ይሄ ነገር እንዴት ይነገራል? ነገር እንዴት እንደናገረው ምን ልበለው በጣም ስለ የትኛው ነው የማወራው? ይሄ በቃ ቁጭ ብዬ ሳስበው ምንም አሁንም ስለ የትኛው ላውራ ብዬ አላቆም። አንቺ ካልቀጠልሽ የተመረጠ ሰው ማለት እንዴት ነው የመጣው ሰው ማለት ነው። በአንድ ቀን እንደዛ ሆኖ እንደዛ ተቀን እንደ አንድ ልብ እንዴት ይሰራል ሰው? በአንዴ መጡ አይሆንም እኮ ተዋውቀን አይሰራ ነገር ሆኖልን አላ በጣም በቃ ታቀደን አይሆንም።
ከሆነ በቃ ምን ታደርገዋለሽ እናቴ እናቱ ቤት በቃ ያናቱ ሆነ ወላንሳ በቃ በቃ ለነገሻችን ነው በቃ በጣም እና ይሄ የሚያስገርም የሚያስደንቅ የሚያስደስት ሁሌ በሆነ ደሞ ሁሌ የሚሆን አንዴ በቃ እዛ ሆነልና እና አሁን ሳያቸው ራሱ እንደ የሚናፍቁ የእውነቴን ነው ማለት እንደዚህ ለምንድን ነው የሚናፍቁኝ እንዲሁ የሚናፈቅ አላቅም አገር ምን አሁን ያን ያወቅኩ አየህ ማለት በጣም የዘመርነው ዝማሬ ረጅም መዝሙር እንደዛ ዘምሬ ያውቃለሁ በህይወት ልዩ ነበር ማለት እናስ ደግሞ ዝማሬዎቹስ እንደዚህ ይጣፍጣሉ ለካ እንደዚህ የሚጣፍጡ ነበሩ ማለት ወይ ቢጣፋ ዝናብ ሲዘንብ ያፈሳል የሚያፈስ ሚዜም ውስጥ ነን ግን የሚያፈስ ሚዜም ውስጥ ነን ያለው እና ይነግረናል እሱ እንዲህ ነው ያፈሰሰብኝ ቤቴ እያለች እኮ ጉድ እኮ አስበን አይደል የሚያፈስ ቤት የገባው ነው ግን እኛ ማለት ነው ደቀ እንደዚህ ወይ ጉድ የእያንዳንዱ ሰው ቀዳዳ እና ደግሞ እኛ ቤቷን ልንሰራ አይደለም ደጋግመንም ማለት ማን ነው እኛ ከተሰራ ማለት ያልንሰራ ነው ቤት ሲጀመር ማለት እግዚአብሔር የሚመሰገንበት ቤት እግዚአብሔር የሚያመሰግነው አላጣም ማለት ሲጀመር ግን ከዛ ውስጥ የመደመር ስሜት ውስጥ መግባት ማለት የዛ አካል የመሆን ስሜት ማለት በቃ እኔም እንደዚህ ሆነ በቃ በስማ እንዴ ደስ ያሰኛል በቃ ማለት ደስታ ራስ የምታቋርጡ አይደለም እንዴ አድርጎ በቃ ነግርሽ አልችልም በቃ የእውነት ነው ማለት የእውነት ነው ደስ ይላል በጣም አላ በጣም እና መንፈሳዊነትን እዛ ጋር በቃ ደስ ይላል በቃ ደግሞ የሚገርመው ነገር ቅድም ራሱ ስንገናኝ የነበረን ስሜት ከዲሽን በኋላ የተገናኘነው የነበረ ስንተያየ የነበረ ነገር በጣም ደስ ይል ነበርና ምን ያህል እዛ የተሰራ ነው ስራ ምን ያህል አንድነታችን እንደ አንድ ልብ መካሪ እንደ አንድ አፍ ተናጋሪ ሆነን የነበርንባቸው ጊዜያቶች በጣም የሚያስደስቱ መሆናቸው ደስ ያስታውቅ ነበር እያንዳንዳችን ያልተንኳኳል የፍቅር ቦታ ናት በትክክል በጀመርሹ ቀጥ ይማያችሁ ጋር የቀጠለው አዎ በጣም የፍቅር ቦታ ናት ቅድም ማሂናት ከኋላ ስትል የሰማው እንግዲህ በጣም ሚዲያ ላይ የሚታወቁ ነክሰው ያሉ ልጆች ናቸው በጣም በትህትና ሲታዘዙ የነበሩትና ምን አይነት የፍቅር ቦታ ናት እንግዲህ ጓደኞቼ ብለውታል አልደግማውም ስለ ቦታው አከበር ግን እኔ ከመጀመሪያው ፍራቻ ነበርኝ በተለይ የመጀመሪያው 7 ቀን ሄድን ጥር ላይ ከሄድን በኋላ አካይዲሲ የሚገርም ነበር በቃ በደፍሬ ወጥቼ አላቅም ከተማ ጊሸን ሲባል በቃ ደፍሬ ነው ደሬን ወዲያው ነው እሺ ያልኩት ስራዎች ነበሩ ምናምን እሱ ሁሉ አላሳሰበኝም ግን ይሄ ሰላሙ ነገር ምናምን የሚባለው ነገር ምንም ነገር ጭንቅላቴ ውስጥ አልመጣም እስከዛሬ እንግዲህ አልወጣው ሰው ነኝ በቃ በድፍረት ነው የወጣው ከወጣውን በኋላ እዛ ከደረስኩ በኋላ 7 ቀን የነበረው በሯ ተከፍቶልን በቃ ልጆቼ ብላ እጆቿን ዘርግታ በቃ በሯን ከፍታልን 7 ቀን ማንንም ማገኘው እድል በየቀኑ እናደርገው ጸሎት ደጅሽን ቤትሽን እንድንሰራ ፍቀጅልን የሚለው ያንዳንዱ ቀን የነበረው ፍቅር ልዩ ነበርና ታቦቷ ከወጣ በኋላ ግን በጣም ፍራቻ ነበረኝ እንሰራላታል ይሰራል ወይ የሚለው ነገር በቃ ልክ በሰውኛ እኔ በኔ አቅም በእኛ አቅም የሚሰራ አርጌ እንደሰው ስላሰብኩኝ በጣም ጭንቀቱ ነበረኝ ሞር ደግሞ አሁን ስንሄድ ከደሬጋ ወርተን ትኬት ለነከሌ ቆረጥ ለሚለው ወሬው ስንገባ ሁሉ ሰው እውነት ይመጣል ፍራች በጣም ነው የፈራሁት ለምን ለአንድ እንኳን ከተማ ውስጥ ለሚደረግ ገቢ ማሰባሰቢያ 10 ምናምን ሰው ፖስተር ለጥፈን የሚመጣው 3 ሰው ወይ 4 ሰው ነው እና ይሄ ሁሉ ሰው የሚመጣ ስላልመሰለኝ በቃ ከአይምሮ በላይ ነው የሆነብኝ የሁሉ አርቲስት መምጣቱ በጣም ነበረ ደስ ያለኝ ግን ደሞ ምን ጭንቀት ነበረ የኔትወርክ ጭንቀት ነበረ ማስታወቂያ ያልተነገረም የሚባለው ነገር ደሬ ማሂ ታስታውሳላችሁ እንዴት ስብሰባ ገብተን እንጨነቅ ሚኪዬ እንደነበረ እና በቃ እኔ የውሸት ነበረ የመጡት እንግዶች እንትን እንዳይሉ ነው እንጂ እኔ በጣም ጭንቀት ነበረኝ ፍራቻው ነበረኝና ለካ በእኛ አቅም አይደለም የሆነው እግዚአብሔር በቃ ቤቱን ሊሰራ ሲፈልግ ወይም እመቤታችን ቤቷ እንዲሰራ ስለፈለገች እኛ ምክንያት ሆነንና ቦታው ላይ ቆምን እንጂ ሌሎች ሰዎች ናቸው ወይም የሚሰሩት ወይም ደግሞ ያዘጋጀቻቸው ሰዎች አሉ እኛ ባሰብነው ፕሮግራም ሄደ እንዴ ይሄ በፍጹም አልሄደም የተቀረጸው መቼ ተለቀቀ ያሰብነው አልሆነም አይደለም እኮ በቃ ፕሮግራሞቹ እዛው ጋር እየመጡ ግጥም የሚሉት
እኔ ማናጀራ ከሬ ነበር በቃ ይባስ ካሰብነው በላይ ያማረበት ሄደ። መዝሙረ ዳዊቱን ለመጀመሪያ ቀን ራሱ እኛ እንደ ፕሮግራም መሙያ ነው ያሰብነው፣ ሌሎቹ እስከሚዘጋጁ ምናምን ግን ልዩ ነበረ፣ በጣም የሚያምር ነበረ። ከዛ በኋላም እያንዳንዱ ሰው የነበረው ተሳትፎ በቃ ከሊግባ እስከሚባል እንኳን አይጠብቅም፣ ሽሚያ ነበር። እኔ ልግባ የሚለው ነገር እንደውም እኛ ነን ወደ ኋላ አዘጋጆቹ ወደ ኋላ የምንለው እንጂ በኋላ ላይ ነው እንደው ሚክዬ ደሬ አንቺም ግቡ ማሂት ግቡ ተብለን የገባ ነው እንጂ እኛ ወደ ኋላ ነበር። ሌሎቹ ነበር በቃ ደስ በሚል ስሜት ነበረ። ደሬ ትዝ ይላል በአንድ እግር ተንበርክከው ትዝ ይላቸዋል። ደሬና ቴዲ እንግዳ ሰው እያንዳንዱ ቻሌንጅ የሚያመጡ ሰው ብር በቃ እንዲለግስ የሚያደርጉበት እንዲባረክ የሚያደርጉበት ነገር በጣም የተለየ ነበር። የህዝቡም ተሳትፎ ደግሞ በጣም በቃ አንዷ ሴት ትዝ ይለኛል በስልክ ስቀበላት 500 ብር ነው የምትሰጠው። 500 ብር ልትሰጥ ሞባይል ብር የኢትዮጵያ ብር እና ሞባይል ባንኪንግ አልቻለችበትም። አልትደውልልኝና ይኸውልሽ ፍሬዬ አልቻልኩም በሞባይል ባንክ ማስገባት፣ አሁን ንግድ ባንክ እጅ አስገባለሁ እሺ ትለኛለች። እሺ ችግር የለውም በቃ አስገቢ ስት ደም አሁንም ይደወላል። እሷ ትሆን እኔ መልሼ ደወልኩት አሁን ባንክ ደረስኩ ትለኛለች። አሁን አስገባው እሺ መቤቴ በቃ ከዛ ማዚየን ይሁን መርቂያት አልኳትና አስመረኳት። ከዛ ደግሞ መልሳ ደወለችና እኔ ያስገብቻል ጓደኛዬ ደግሞ 200 ብር ትሰጣለች 200 ብር ትሰጣለች። እሺ አሁን እናስገባለን አይዟችሁ በርቱ ምን ከሰጠው የዚች ልጅ በቃ ያላትን 10 ሳንቲም የሰጠችው ሴት አይነት ታሪክ ነውና እጅግ በጣም ድንቅ የሆነ ነገር በቃ ያየውበት በሰውኛ ከምናስበው በላይ የእግዚአብሔር ተአምር የታየበት ነው። ፍቅራችን ደግሞ ልዩ በቃ ብዙ ጊዜ በስራ ብንገናኝ እንኳን እኔ ያው በመሃል በረጅም አመት ርቄ ነው ተመልሼ የመጣሁት እና ከአብዛኛው ልጆች ጋር ብሬ ያልሰራዋቸው ልጆች አሉ። ያላቸው አክብሮት ያላቸው ትህትና በቃ መታዘዛቸው ምናምን በጣም ድንቅ ነበርና እመቤታችን በጣም ልዩ ቦታ ናት። አንድ ማረሳው ደግሞ ስለ ቦታው ክብር እንትኑ ጋር ግራሯ ምንድነው ወይራው ስር ያለውን ነገር ከዚህ በፊት መጥቼ አውቃለሁ። አንዴ ከሀገር ውጭ ከመውጣቴን በፊት አንዴ መጥቼ ነበርና ግሸን አውቃለሁ። ንግስ ላይ ነበር የመጣሁት። ስለ ወይራም የሚሰማውን ነገር አውቃለሁ። ግን ከምህላው በኋላ አንድ አባት አሜሪካን ሀገር የአንድ ደብር አስተዳዳሪ ናቸው። ደወሉልኝና ያሰባስበው ገንዘብ ልከዋል ምናምን ከኔ ጋር በጣም ቅርብ ወዳጄ ናቸው፣ አባቴ ናቸው፣ መመሬም ናቸው፣ አስተምረውኛል። ደወሉልኝና በፍርዬ ወይራው ስር አንድ ሰላም ለኪ አድርሽልኝ ለኔም ለቤተሰብ የክርስትና ስም ልከው በሁለት ቤተሰብ ሌላም እንግዲህ የሳቸው ወዳጅ የሆነ ሰው ለዚህም ቤተሰብ አንድ እኔ አልኩኝ ደንግጬ እኔ ለአባቶች እኔ ሰላም ለኪ ማለት ምንችል አቅም አለኝ እንዴ ምናምን ስል ታዘሻል በቃ ስለ ቦታው ክብር ነው የገባኝ እና እዛ ቦታ ላይ አድርሽልኝ ምናምን አሉኝና በቃ እኔ እንጃ የቦታው ክብር በየለቱ አዳዲስ ነገር እንድንማር ያደርገን ነበር። የምህላው ላይ የነበረው ነገር እናቶች እንደዛ እንግዲህ ያለቀሱ በትክክል በእቺ ሀገር በአባቶች ጸሎት በእናቶች እንባ እንዳለች በትክክል ያየሁት የምህላው ፕሮግራም ላይ ነውና አንዲት እናት አጠገብ እኔና ማክዳ ፈወርቅ መሀላችን ሆነ ባቸው እንዲህ ነበር ያለ ማቋረጥ የሚፈሰውና በየጊዜው እንግዲህ የእናቶችን ጸሎት የአባቶችን ምህላ እንባ እግዚአብሔር በደንብ አይቶ እቺን ሀገር እንደሚጠብቃት አምናለሁ። በጣም አመሰግናለሁ ፍርዬ። ወደ እዛኛው መርዳ ደግሞ ልሸጋገር ልደተቃል እግዚአብሔር እሱ ያስታውሰን እንጂ የእናንተስ ጋር የነበረው እሱ ከተገፉ ወደዛ መጣ። ያ የግሸን ተራራ ላይ ሰራ ነው እንደዛ ለተራራው። እሺ እኔ አሁን እየተናገረች ፍሬ 500 ብር ስለሰጠችው ሴት እያወራሽ ለኔ ደግሞ በጣም የሚያስለቀሰኝ አንድ ነገር አንድ ልጅ 200 ብር አስገባና እንዳትናገርብኝ እና ክርስትና ስሙንም መጻፍ እስኪያፍር ድረስ ማሱ ያየው ማነሱን ነው። ለእግዚአብሔር ሚሊዮን ብር ምንም አይደለም፣ ትንሿም ነገር አታስደንቀውምና የልባችንን መነሳሳት ነው የሚያየውና እንዳትናገርብኝ ብሎ የሰጠውን እሷ ድንግል ማርያም እንዴት አድርጋ እንደምታከብረው ሳስብ አሁን ድረስ ያስገርመኛልና ንግግሩ ጆሮዬ ላይ አለ። እስካ እንዳትናገርብኝ ያለው ማለት ነው። በዚህ ደረጃ የነበረ ነገር ነው ግሸን ማለት ጨረስክ? በጣም እሺ። ወደ አቢኒስ ጋር እንደው ከመስጠት ጋር ተያይዞ ያው እዛው ፕሮግራም ላይ ሁላችሁም የሰማችኋት አንድ
ላይቭ ላይ መታ እኔ ብር የለኝም እኔ እና እኔ እሷ ካማረባት አለች አንድ ሴት የጆሮ ጌጤን ነው የምሰጣት እና በጣም በቃ ይሄ ለመብርሃን ያላትን ፍቅር ነው ያዩት። በጣም ነው ያስለቀሰችኝ እግዚአብሔርን። ከዛ በኋላ እንኳን ይሄን ጌጥ እንዴት ነው የምሰጠው እያለች ተጠይቀኝ ነበርና ከሶል ጋር አገናኝሻለሁ ያት ስለ እናት ትሰራለች አይ ቲንክ መሰለኝ እዛ ያለች እናት ነች እና እንደው ለመብርሃን በቃ ያለውን ፍቅር ነው እያንዳንዱ የተመለከትኩበት። ይሄ ፕሮግራም በተለይ 4 ሰው 5 ሰው በቂ ነበርኩ። እግዚአብሔር እንዲህ አስነስቶ ምናምን ቤቱን ማሰራት ይችላልና ይሄን ሁላ ሰው በዚህ መንገድ በቃ ለመባረክ ሲወስደን በቃ እኔማ አንዳንድ ጊዜ በጣም ስለምወዳት መብራን ለድንግል ማርያም ያለን ፍቅር አይቶ ነው የወሰደን እስከ ማለት ድረስ በሁለት መኪና። ይሄ እንግዲህ በዚህ ከባድ ነው፣ በጣም ከባድ ነው ስሜቱ እና ምን ተረዳው እኛ እሺ ድንግል ማርያም በጣም በቃ ስለምንወዳት ምርጦ ነው የወሰደን ብዬ ተረዳውና ሰጪዎቹ ደግሞ ምን ያክል ለድንግል ማርያም ያላቸውን ፍቅር ነው የተረዳውበት። ከጊሸን ተራራ ላይ ስንወርድ ከኛ ጋር ሲሰጡ ታፕታፕ ሲያስደርጉ እንግዲህ ቲክቶክ ላይ በጣም ሲተባበሩ የነበሩ ልጆች እግዚአብሔርን እኛ በመወረዳችን ሲያለቅሱ ነበር እና ምን አይነት ፍቅር ነው ያልኩትና እግዚአብሔር እንደዚህ አብዝቶ ስለባረከን በጣም ደግሞ እንዲህ የምንወዳት እናት ስላለችን እኔ በጣም ነው ምኮራው። ደግሞ መወደድም ያለባት እናት ነች። እግዚአብሔር አስቀድሞ የወደዳት ሴት ነችና ለዚህች እናት ክብር ምስጋና ይግባት። የምር እኔ በጣም ነው የምወዳት። እሺ ማሚዬ ተቀበል ማይክሽን ያ ወይ ያዝላሽ። እኔ ይሄ ሁሉ ሰው ተናግሮ መናገር በጣም ይቀራችሁ ወሰዱብኝ። ያልተነገረ ፈልጊና ማይክ ወሰድከው ጨረስከው ልለው የፈለኩት ገለልና ያየነው ነገር በመጽሐፍ ቢጻፍ አንድ መጽሐፍ አይበቃው። አንዳንድ ጊዜ ቁጭ ብዬ ለመጽሐፍ ሞክርና ምኑን ከምኑ አያይዤ ነው መጽፈው። ጊዜ ምናልባት ያስፈልጋል። ይሄን ከመጽሐፍ በላይ ነው፣ ከአድናቆት በላይ ነው የተደረገልን እና ለሁላችንም ተአምር ተደርጎልናል። የመጀመሪያው ሄደን ስንመጣ በህይወቴ ታሪክ መስክሬዋለሁ፣ ታሪክ ተደረገልኝ። አሁን ሁለተኛ ደርሼ መጥቼ 8 ቀን ሳይሞላው ሌላ ትልቅ ተአምር ለቤተሰቦቼ ተደረገ እና ምኑን አውርተን ምኑን እንተዋለን? የእመቤታችንን ድንቅ ስራ፣ የእመቤታችንን ፍቅር እና ይሄ ይደንቀኛል። እድለኞች ነን፣ ተመርጠናል። ሌላው ደግሞ የዛን ቀን ገንዘብ በምናሰባስብበት ጊዜ እዛ ሙዚየም ውስጥ ቁጭ ብለን ከጀርባችን ዝናቡ ሲወርድ በሳፋ ተደቅኖ እያፈሱ እየተወለወለ ከስር ከእግራችን ስር ያንን ያዩ ሰዎች እንዴ እውነትም ይሄን ያህል ዝናብ የወረደ ውሃ እንደዚህ እየፈሰሰ ይሄማ ታሪክ ነው፣ ይሄ ድንቅ ነገር ነው እና በርቱ እና ይሉ ነበረ እና መጨረሻ ላይ አሁን እንትን እንኳን ካለቀ በኋላ እኛ ከተመለስን በኋላ እንኳን ልጆቻቸውን በረከቱን እንዳታጡ እያሉ በማህበር በግሩፕ እኔ ያለውበት ከተማ ጓደኞቼ ቤተሰቦቼ ገንዘብ እያሰባሰቡ ነው። አሁንም በረከታቸውን እንዳናጣ እያንዳንዳችን ልጆቻችን የራሳቸውን ኮንትሪቢዩሽን ያድርጉ እያሉ ይሄን እያደረጉ እየደወሉ ሲነግሩኝ እውነትም እኛ ብቻ አይደለንም በሷ ፍቅር የተነካ ነው እና ሁላችንም በየቦታችን በያለንበት ሁሉ የእመቤታችን ፍቅር ከኛ ጋር ነው። በዚህ በጣም እደሰታለሁ እና ይሄንን እድል እግዚአብሔር ስለሰጠኝ ምን ያህል እንደመረጠኝ እኔ ቃላት የለኝም። አመሰግነዋለሁ አምላኬን፣ እመቤቴን አመሰግናታለሁ፣ ወዳታለሁ ላለው ከድሮ ጀምሮ እና በቂ የወደድኳት ወይም በቂ ያረገችልኝ መስሎኝ ነበር። ለካ ገና ብዙ አለ፣ ብዙ የምትወደኝ ብዙ ፍቅር አለ፣ ብዙ የምታደርግልኝ አለ። እኔም እንግዲህ እድሜና ጤና ይስጠኝ ደግሞ ብዙ ላደርግላት ደግሞ እንግዲህ እሷ ትርዳኝ። የሁላችንም እናት ነች፣ የሁላችንም እመቤት ነች። ክብር ምስጋና ለሷ ይሁን። ይሄ ያሁኑ አጋጣሚ እጅግ በጣም ቃላት የለኝም በመሆኑ እንግዲህ የወደፊቱን ደግሞ እግዚአብሔር ያውቃል። እሷ ትርዳኝ። የመጨረሻውን አንተ ተለኝና ከዛ ወደዚህ መለሳለሁ። የመጨረሻውን ከማል ቢኒ የኔ ጌታ እሺ አባቴ እኔ ፍቅራው አይ እሺ እንዴ አባትና እናት ቢጮህብኝ ነው እኔ እሺ በቃ ቅዱስዬ
እኔ ትንሽ ሚኪ በደንብ ገልጾታል። ከየቱ ልጀምር መነኮሳቱን እንትኑን እኔም እያሰብኩት ከየቱ እንደምጀምር አላውቅም። ላይክ ሁሉም ጋር ሄዳለሁ፣ መነኮሳቱም ጋር ሄዳለሁ፣ ሰማለሁ። እዚህ ሁሉ ነገር ፍቅር ነው። የፍቅር እናት ደግሞ እሷ ናት እና ምንም እኛ አሁን እዚህ እሷ ጋር ሄጃለሁ ብዬ ከማወራ በቃ ፍቅሯን ብቻ ሁሉም ቁጭት አለው ደግሞ ሄድኩኝ በማቃቸው ሁሉ ማለት ነው። እና ለማመስገን ራሱ እኔ ይከብደኛል። ትልቅ አባቶች ያመስጉንልኝ እንጂ በእውነት ይከብደኛል። እና አመሰግናለሁ ቅዱስ። እሺ ማክሽታ ጋር ጌታ እሺ እኔም እንደሚሉ ለመጀመሪያ ጊዜ ነው ግሸን ሲሄድ በጣም የሚገርም ጊዜ ነው አሳልፌ የመጣሁት። በጣም የሚገርም ጊዜ ከሁሉም በላይ አሁን ለምሳሌ ደሬ በጣም ብዙ ጊዜ ሲል ሰምቼዋለሁ። ስሎገኑ የለም ቤትሽን እንድንሰራ ፍቀጅልን የሚለው እንትን ቤቷን ለመስራት አይደለም መሄድ ነው እንድትፈቅድልን ነበር ሁላችንም መሄድ። ይሄን በጣም ብዙ ጊዜ ደሬ ሲያወራ ሰምቼዋለሁና ሁሌም ዘውኝ ሳስብ ሲገርመኝ የነበረው ቃል ይሄ ነው። በቃ ለመስራት ብታስብ ሁሉም ሰው ላይቭ ላይ ብሎታል። የሆነ ሰው መጥቶ ሙሉን ይሸፍናለሁ እንዳይለን መባረኪያችን ይሄ ነው። ቤቷን እንድትሰራልን ተፍቀድልን፣ ይሄንን ጊዜያችን እንጠቀም የሚለው በጣም ሲያስገርመኝ የነበረው ነው። ከዚህ በላይ ምንም ማለት የምችለው ነገር አይ ቲንክ ሁሉንም ሰው አሁን ያወራሁትን ጉዳይ በጣም ብዙ ጊዜ እኔ ከልጆቼ ጋር ከኔ ጋር ከነበሩት ሰዎች ጋር ብዙውን ጊዜ ቁጭ ብዬ ስለነበረ የሁሉም ሰው ሀሳብ ነው። አሁን አብዛኛው ሳይሆን ኦልሞስት ሁሉም ሰው ከአንድ ሰው በስተቀር ለመጀመሪያ ጊዜ ነው እዛ ሄደው። አንድ ሰው ብቻ ነው ድጋሚ ሄደ ከካሜራ ጀርባ ከነበሩ ሰዎች የሁሉም ሰው። ከዛ ደግሞ ቅድም ማዚ ስትል እንደነበረው የተጨመረላቸው ደግሞ ከነ ማዚ ጋር አንድ ሳምንት ምናምን የቆዩ ሰዎች አሉ። እነሱ ለኛ ባርከውናል። እነ ማዚ ብቻ ሁሉም ሰው በጣም ሲደነቅ ሲገረም የነበረው ከዛ ደግሞ በጣም ብዙ ጊዜም ስናወራ የነበራት ያቺን ጉዳይ ነው። ቤቷን እንድንሰራ ትፍቀድልን ነው እንጂ ፈቅዳልን መጣን ሲል የነበረ ከኔ ጋር ከነበሩ ሰው ማንም የለም። ሁሉንም ሰው ሲያስገርም የነበረ ጉዳይ ነው። መብራን ክብሩን ትሰጥ። እንግዲህ ተመልካቾቻችን በያላችሁበት መልካም ቆይታ እንዲሆንላችሁ ተመኘው። ዛሬ የምንገኘው የዳግም ትንሳኤ ልዩ ፕሮግራም ወደ እናንተ ጋር እያዘጋጀን እንገኛለን። በያላችሁበት መልካም ቆይታ። እንኳን ለዳግም ትንሳኤ በዓል በሰላም አደረሳችሁ። እዚህ የተሰበሰቡት በሙሉ ግሸን ማርያም ላይ ግሸን ተራራ ላይ ወጥቶ ቤትሽን እንድንሰራ ፍቀጅልኝ ያለ ግማሽ ሰራዊት ነው። ግማሹ ሰራዊት ገና ያልመጣ አለ። በያላችሁበት ክብራቸውን ይሰዱ። አሁንም የግሸን ስራ ምን ላይ ደርሷል የሚለውን ማጠቃለያውንም ከነሱ ጋር ቆይታ ማድረግ ይሆናል። በያላችሁበት መልካም ቆይታ። እንግዲህ የግሸን ስራችን ተጀምሯል። ምን ላይ ደርሷል? የሚቀጥለውስ ምን ይጠበቅብናል? የታሰበውስ ታርጌት ስንት ነበረ የሚለውን ነገር አጠር እያደረገን ለበዓል እንዳንይዛቸው እሷን አጠር እያደረገን እንትን ብንላቸው። የግሸን የታሰበው ነገር ነበር እንዳሰብነው ሰርተን መተናል። ወደፊትስ በተለይ ደግሞ ምን እንድናወራ ፈልጋለሁ። ወደፊት ምን ታስባል? ብዙ ሰው እዚህ ስንመጣ የሰጠን ኮሜንት እንደዚህ ነበር እንደ ማስታወቂያ አሁን እዛ ግሸን የሰራ ነው እንደ ማስታወቂያ አይነት ነገር ነው። ገና እንደ ተውን ሆና ነበር እንደ እንሄዳለን ግን ሰምተን አልመጣንም እንደዚህ ተቸግራለች እንደሚባልም ሰው ስላለ እዛ ሄደን የሰራ ነው የገቢ ማሰባሰቢያ እንደ ማስታወቂያ አይነት ነገር ነው የሆነውና ክፍል 2 የታሰበ ነገር አለ ወይ? ላልሰሙትስ የተዘጋጀ ነገር አለ ወይ? የታሰበው ታርጌት ላይ ደርሷል የሚለው ነገር ደግሞ ደርዬ ያው አንተ እንደጀመርክ እንትመለንና የቀረ ነገር ካለ እንወያይበታለን። በጣም አመሰግናለሁ። የታሰበው እንግዲህ መድረሻ ብለን አሁን ለእድሳቷ እና እድሳቷን ጋር በተያያዘ ሊሰሩ ቴክኒክ ኮሚቴው ዲዛይን ካደረጋቸው ስራዎችን ለማስፈጸም ወደ 300 ሚሊዮን አካባቢ ነው። እዛ ጋር እንግዲህ ለመድረስ አሁንም ገቢዎች እየመጡ እንቅስቃሴ ላይ ናቸው ያሉት። ምናልባት በዛም የቆመ የሚመስላቸው በቃ ኦሬዲ ጨርሰን ወረድን አይደለ ያለቀም እንዳይመስላቸው እሱንም ገና ነን፣ ግን ጅማሮ ማለት ነው። በቃ በጣም ጥሩ በሆነ ሂደት ነው። የመጀመሪያው እንዳልሽው የማስተዋወቅ መርሃ ግብር ብለን እናያዘው። የማስተዋወቅ መርሃ ግብሩን ከማስተዋወቅ ከፍ ባለ ደረጃ ሄዷል። ያ ጥሩ ምልክት አሳይቶናል። እንግዲህ ፍጻሜዋን
የቤቷን ፍጻሜ እግዚአብሔር አምላክ በቸርነቱ አስቦን እንደጀመር ነው ከፍ ባለ ሁኔታ ክብሯን በሚመጥን ደረጃ ቤቷ ተሰርቶ ታቦቷ ወደ መንበረ ክብሯ እንዲመለስልን ያለ ማየትም እግዚአብሔር አምላክ ይፍቀድልን። ለዛ መታደል ነው ብዬ ስለማስብ ስለዚህ ሁላችንም አሁን ቀጣይ ፕሮግራም ዲዛይን የተደረገ ፕሮግራም አለ። እንዳልሽው አዲስ አበባ አካባቢ ላይ ሌሎችም ሰዎች ላይ መድረስ ባለበት ደረጃ አልደረሰም። ግን መድረስ ባለበት ደረጃ ባይደርስም ያገኘነው ውጤት ደግሞ የሚያስከፋ ነውም አንልም። ስለዚህ መድረስ ባለብን ደረጃ ሳንደርስ ከፍ ባለ ውጤት መጎብኘት በራሱ እንግዲህ አምላክ የመረጠቻቸውን ሰዎች እግዚአብሔር የፈቀደላቸው ሰዎች ተጠርተው ለዛ ድርሻቸውን ተወጥተዋል ብዬ አስባለሁ። ስለዚህ አሁንም እንደገና የእሷን ቤት የመስራትን እቅድ ሳይገባን በምርጫዋ ተማምነን ለማድረስ መልእክቱን ለዓለም ለማድረስ የታሰበ መርሃ ግብር አለ። እሱን አብይ ኮሚቴው በሚያወጣው ፕሮግራም መሰረት ምቹ ቦታና ምቹ ጊዜ የትኛው ነው የሚለውን አስበን እሱን ከሱ መልእክት እንጠብቃለን። ልክ እሱ መልእክት እንደደረሰን ይሄን ቲም እንግዲህ ወደ ሁለተኛው ደግሞ የጥሪ ሀሳብ ላይ ማገናኘት ነው። ከዛ ውጭ እንዲሁ ከገረሙኝ ነገሮች አሁን እዚህ ያልመጡ ኦልሞስት ከዚህ 3 እጥፍ የሚሆኑ ልጆች አልመጡም በአሁኑ ላይ ማለት ነው አይደለ? እነዛውን በፊልሙ ኢንዱስትሪው ብቲ በቀረጻ ስራው ብቲ በጣም አንቱ በቃ የተባሉ በሶሻል ሚዲያው ብቲ የቱን ጠርተሽ ሚኪን ቅድም እንዳለው ነው የቱን ትጠይዋለሽ? በዛ ሁሉ ውስጥ የብዙ ልጆች እንባ በጣም ይታየኛል። ያ እንባ ዝም ብሎ ይቀራል ብዬ አላስብም። አሁን እንግዳ ሰው ቴዲ ዳግም ቸሬ በቃ ማለት እንባቸው አይኔ ላይ አለ። አሁን ያ እንባ እውነት ከንቱ እዛ ተራራ የፈሱ ምን እንደው በቃ በእነሱ እንባ ብዬ ማስባቸው እና ይሄ አንድነት ይሄ መሰባሰብ በተለይ ለቅድስት ቤተ ክርስቲያን በዚህ ሰዓት በጣም ያስፈልጋት ነበር። በተለይ ደግሞ ለግሸን ያስፈልግ ነበር፣ በእውነት ያስፈልግ ነበር። ዝም ብላችሁ እንትኑን አስቡት፣ ተራራውን አስቡት። ማለት የሰው እጅ ያልዞረበት ተራራ ነው ያ ተራራ አይደለ? የሰው እጅ የቆፈረው ተራራ ነው አይደለም? በሰው የተሰራ ነው አይደለም? እንደገና ደግሞ ማለት ነው ሀገራችን ላይ ያቺ ተራራ ከብራ መስቀለኛ ሆና ተሰርታ እግዚአብሔር ሰርቷት እንግዲህ ሰማይና ምድርን በፈጠረበት ሰዓት ላይ ያችን ምድር እግዚአብሔር ሰራት። እንደገና ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ይግባውና እሱ መጥቶ ተሰቅሎ ቅዱስ መስቀሉን አገራችን ላይ እዛች ተራራ ላይ አስቀምጧት። እንግዲህ አስቡ። ከዛ ስር ደግሞ እነዋት እናትህ ብሎ ለቅዱስ ዮሐንስ እመቤታችንን ሰጥቶ አጠገቡ ደግሞ እመቤታችን ቤተ መቅደስ ተሰርቶላት እዛ ቦታ ላይ እኛ ማለት ነው እዛ ቦታ ላይ እኛ በቃ እነዋት በረከትህ ሁለተኛዋ መልእክታችን ነበረች እና ለእንደዛ እንደዚህ እኛ ተሰባስበን በቃ ከፍቅር በላይ የሆነ መተሳሰብ ተሰጥቶን መቧደን ተሰጥቶን አንድ አላማ እንዴት 10 ደቂቃ ባልሞላ ኮንቨርሴሽን እንዴት ሁሉም አንድ ቦይ ውስጥ ገብቶ እንዴት ቢኒ ቅድም አንስቶታል። ክሩ የነበረው የካሜራ ብዛት ሁላችሁም ሚኪ ታውቀዋለህ ምናምን እና ረዳት ካሜራማን አለህ፣ ዋና ካሜራማን አለህ ምናምን 9-10 ምናምን የሚሆኑ ካሜራዎች ናቸው ያሉት። ለዛ ሁሉ ካሜራ ያሉ የሚሟሉ ኢንተረስቶች አሉ፣ ሳውንድ አለ ምናምን አለ እና አንድ እንዴት ኮሽ ሳይል ክሩ ብቲ ሙያተኛ ብቲ ምናምን እሱ እንደ ቀልድ የምታየው አይደለም። ማለት እንደ ምስክርነትም ሊነገርለት የሚገባ በትክክል እመቤታችንንና ጌታችን መድኃኒታችን ኢየሱስ ክርስቶስን የምናይበት በቃ ቀራኒውን የምታስብ ያንን ደረጃ ስትወጪ የሆነ እንደው በቃ እውነት ወደ ቅዱስ መስቀሉ እየሄድሽ ያንን ተራራ የጌታችንን ስቃይ እያሰብሽ ዕለተ ዓርብን እያዘከርሽ የምትሄድበት ተራራ ነው።
እመቤታችን እየሄደች ደግሞ እዛ ማግኘት ሌላ በቃ ለኛ ማለት ነው እድለኞች ነን። በቃ አንደኛ የዚች ቤተክርስቲያን ልጆች ሁለተኛ እንደው እንዴት በጣም በኃጢአት በጣም ኩሽሽ ያለውን ሰዎች መርጣ ማለት ነው ይህንን መልእክት አድርሱልን ብላ ስትጠራ እመቤታችን የራሷ ድብቅ ባለሀብት የላትም፣ የራሷ ድብቅ መልእክተኛ የላትም። በንጽህናው በጣም እንደው የምትመካበት ንጹህ ሰው በቃ በምስጋና ብትሉ እንደው ራስን በመግዛት ብትሉ ምናምን የራሷ የሆነ ባሪያ የላትም። በቃ ራሷ የምታውቀው ደግሞ ሚስጥረኛዋ የሆነ የኮንስትራክሽን ሙያተኛ የላትም አላት። ግን እኛን በቃ ከፍቅሯ ማዕድ እንድንቋደስ ብላ የሰበሰበችን መንገድ ከዛ ደግሞ ምንም ነገር ሳንፈራና እንትን ሳንል እዛ ተሰባስበን እዛች ቦታ ላይ ቤትሽን እንድንሰራ እውነትም ፍቀጅልን እንድትፈቅድልን ለመንን። በቃ እሱን መልእክት እንድናስተላልፍ ፈቀደችልን። ከዛ ውጭ ያለው ነገር በጠቅላላ መስራት፣ በዚህ ቀን ወደ ቤቴ እመለሳለሁ፣ በዚህ ቀን ደግሞ ታቦቷ ወደ መንበሯ ከተመልሳ የልጇ ስጋና ደም ተፈትቶበት መድኃኒት የሚሆንበትን ቀን ደግሞ እሷ መርጣ ያንን ቀን ደግሞ እግዚአብሔር በክብር ለማየት እንዲያበቃን ከዛ ውጭ በተሰባሰብነውና በደከምነው በወጣነው በወረድነው ሁሉ ማንን አመስግኜ ማንን እንደምጥል ምናምን አላቅም። ማለት እንደ ማሰባሰብም ሀሳቡን እንደ ማስተላለፍ ምናምን እንግዲህ ሳይገባኝ እኔ ነኝ ብዬ አስባለሁኝ እና በጣም 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 አመሰግናችኋለሁ። እንግዲህ ሁላችሁም እዚህኛው መርሃ ግብር ላይ ያልተሳተፋችሁ ሙያተኞች አላችሁ፣ የእመቤታችን ወዳጆች፣ የአምላካችን ልጆች ቀጣይ በምናስበው መርሃ ግብር ላይም የዚህ ማዕድ ተጋሪ እንድትሆኑ በሚገርም ሁኔታ የትኛውም የእግዚአብሔር ስራና በቃ በመንፈሳዊ ሕይወት የሚገርመኝ ነገር የአንዴ ይጀመር እንጂ ስመ እግዚአብሔር የሚጠራበት ስራ ነገር ሄዶ መጠናቀቁ አይቀርም። በጣም የሚገርመኝ ነገር ማለት ነው። እኛ ገባንበትም አልገባንበትም እኛ እንቀራለን እንጂ አይቀርም። ምንም መምህር አንተነህ እኛ ጋር ዲያቆን አንተነህ ብዙ ጊዜ ይናገረዋል እና የሚቀርብን እኛንን እንጂ ስፔሻሊ ደግሞ ማለት ነው ከተራራም የተመረጠች ተራራ ቅዱስ መስቀሉ ስር የእመቤታችንን ቤተ መቅደስ የአባቶች እንባ በቃ እዚህ ውስጥ መሳተፍ መታደል ነው ብዬ አስባለሁ። ሌላው እንዲሁ እዚህ ሰዓት ላይ ብናገር ደስ የሚለኝ ሁሉም እንግዲህ ስለ ምህላው አውርተዋል ሲመስለኝ። አይ ቲንክ ከተሳሳትኩት ታረማለሁ። ኢትዮጵያ ውስጥ ውጭ አይ ዶንት ቲንክ ሶ ይኖራል ብዬ አላስብም። ለብቻዋ በቃ ሙሉ እግዚኦታ ማለት 400 ሙሉ እግዚኦታ እዛች ተራራ ላይ በአራቱም አቅጣጫ በረጅሙ እግዚኦታ ረጅሙን ምህላ አባቶች እዛ ለመቆም የማይመች ቦታ ላይ የሚደርስበት ቦታ እሱ ቦታ ነው እና ይሄንን ላይቭ ላይ ለማሳየት ሞክረናል እና በአራቱም አቅጣጫ እንግዲህ እግዚኦ መሐረነ ክርስቶስ ማለት አሁን ለስም አጠራሩ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስን ከእናቱ ጋር እየተጠራ ምህረቱን እንዲያወርድልን የሚለመንበት እግዚኦታ ያየሁት በሰሜን፣ በምዕራብ፣ በምስራቅ፣ በደቡብ እዛ ተራራ ላይ ነው እና እዚህ ምህላ ውስጥ ነው አብዛኞቻችን እንግዲህ ለመታደም እድሉን ያገኘ ነውና እዚህ ቦታ ላይ ባለው ጥሪ በሚቻለው አቅም ሁሉ ተሳታፊ መሆን መታደል ነው ብዬ አስባለሁ። በመዋለ ነዋያችሁ ባላችሁ ጸጋ፣ የጸሎት ሀብት ደግሞ ያላችሁ በጸሎታችሁ፣ በማስተማሩ ደግሞ ጸጋ ያደላችሁና እግዚአብሔር ለክብሩ የመረጣችሁ በማስተማራችሁ፣ በጉልበት ደግሞ ማለት ነው እንደው በስራ ምናምን በዛው በቃ ባላችሁ ሀብት ባላችሁ በተሰጣችሁ ነገር የእመቤታችንን ቤተ መቅደስ ጨርሰን የሚቀጥለው አመት አሁን የምትታደሰው ህንጻ ቤተ ክርስቲያን አገልግሎት መስጠት ከጀመረችበት ጊዜ 100ኛ አመት ይሆናታል እና 100ኛ አመቷ ላይ በሚቀጥለው አመት ታቦቷን ወደ መንበረ ክብሯ መመለስ እንድንችል
መልእክቱ የደረሳችሁ ላልደረሳቸው ሰዎች ለማድረስ አብራችሁን እንድትሆኑ ጸሎታችሁ ረድቶን ደግሞ እኛም ስለሷ ቦታ መቆም እንድንችል አቅሙን እንዲያድለን በጸሎታችሁ እንድታስቡን ለማስተላለፍ ነው። ያለው ነገር ይሄ ነው ያስባለሁ። ከልብ አመሰግናለሁ። እሺ እንደማጠቃለያ አንድ ሰው እንዲጠቀልልልን እንፈልገው አለ። በዚህ አጋጣሚ ተመልካቾቻችን 8121 በአቢሲኒያና በንግድ ባንክ እስከዛ ድረስ ያቅማችሁን እያደረጋችሁ መቀጠል ትችላላችሁ። እሷን ስለማረሳት ብዬ እኮ ነው። በትክክል አታጨበጭቡልኝ ብለን ታዲያ። ስለዚህ 8121 በንግድ ባንክ በኢትዮጵያ ንግድ ባንክና በአቢሲኒያ ባንክ እስከዛ ድረስ አስራታችሁን ማድረግ የምትፈልጉት ያቅማችሁን እያደረጋችሁ ጠብቁንና ክፍል 2 ላይ ምን ይሰራ የት ይሰራ የሚለውን ነገር በዚሁ በሚዲያችን እናሳውቃችኋለን። እስከዛ ድረስ ሁላችንም በጸሎትም ባለን በተሰጠን በምንችለው ነገር አብራችሁን እንድትቆዩ ጥሪያችንን እናስተላልፋለን። እንደ አባይ ቲቪ እንደ ሰከላ ቶክ ሾው ማለት ነው። ስለዚህ እስቲ መጨረሻ ላይ ቲጂዬ አባይ ቲቪ ስላነሳሽ ነው። እንደ ቲቪ ያው የምናመሰግናቸው ሚዲያዎች አሉና አባይ ቲቪን ግን በእንግድነት ጋብዞኝ ካንቺ ጋራ ቆይታ አድርጌ ግሸን በሚመስል መርሃ ግብር እንደዛ አይነት ቆይታ ስላሳለፍን እና ሙያተኛም ስለጋበሽልኝ በጣም አመሰግናለሁ። አባይ ቲቪ ከዛ ኢንተርቪው በኋላ ማለት ነው የግሸንን ሀሳቡ አድርጎ የታሰበውንም እቅዱ አድርጎት ያለምንም ክፍያ ማስታወቂያዎች ሲያልፍልን ነበረ እና በጣም ትልቅ አክብሮትና ምስጋና አለን። ለቀጣይም ፕሮግራማችን ለሚታቀዱት ነገሮች በጠቅላላ ከጎናችን እንደሚሆን በጣም ባለሙሉ ተስፋ ነን። እሱን ማመስገን ይገባል እያስባለሁ። ከልብ አመሰግናለሁ። ደርዬ ሁላችሁንም ከልብ ነው ማመሰግነው። ተመልካቾቼ እንግዲህ እንኳን ለዳግም ትንሣኤ በሰላም አደረሰን። በዓሉ የሰላም የጤና ፍቅር እንዲሆንላችሁ እመኛለሁ። እንግዲህ ዝግጅቶቼን ጠቅለል ያደረኩ መጣለሁኝ። እንግዲህ አሁን ክፍል 2 ወይም ከዛም መጨረሻ ላይ ስንመጣ ትዝ ይለኛል ሁላችንም ተሰብስበን በሯ ላይ ቆመን ክፍል 2 እንገናኝ ተባብለን ተቀርጸን ነው የወጣ ነውና የት እንደሚሆን የተወሰነ ነገር የለም። ግን ክፍል 2 እንዳለ ተመልካቾቻችን እርግጠኛ መሆንና መጠበቅ አለባቸው። እንደው ማስቀመጥ ያለባቸው ክፍል 2ማ ካለ ያልሰማናለን አሁን ሰምተናል። እስቲ አስራታችን እናስቀምጥ ያሉ ሰዎች እንዲያስቀምጡ እንግዲህ በያላችሁበት ክፍል 2 ይቀጥላል። የታሰበው 300 ሺህ ነው የሰራ ነው 72 ሚል 300 ምንድን ያልኩት እኔ በነገር ላይ ሺና ሚሊዮን እየተምታታብኝ ነው። አሁን ገና እያወቅኩት የመጣሁት መቁጠር ተቸግረሽ ነው በስቶብኝ እግዚአብሔር ይመስገን። ስለዚህ እንግዲህ 300 ሚሊዮን ብር ነው ታርጌታችን። የሰራ ነው ደግሞ አሁን ስንት እንደደረሰ ባናቅም ከዛ ስንወጣ ያለውን ይቻላል ኦልሞስት 1/3 ተሰብስቧል። ምን ማለት ነው? ወደ ኦልሞስት 100 ተሰብስቧል። 100 ሚሊዮን ተሰብስቧል። የምርህን ነው? እንዲህ 100 ሚሊዮን ከተሰበሰበ የቀረ 200 ሚሊዮን ነው። በጣም በኦልሞስት እኮ 15 ቀን ባልሞላ ሰዓት ውስጥ ነው አይደል? 100 ሚሊዮን የተሰራው። ስለዚህ ይቀጥላል። በ3 ቀን ነው በ4 ቀን ነው ያኛው ነው ራሱ ነው 4 ቀን ነው የሚባለው። ምክንያቱም እዛ በዛ በ4 ቀን ውስጥ ያላስገቡ ሰዎች እናስገባለን ብለው ኦሬዲ ያን ነገር በማስገባታቸው ቃል የገቡት ማለት ነው። ይሄ ባይዘው ይሄ ማለት አሁን ከረንትሊ ዳግማ ትንሣኤ አይደል ያለነው አሁን ያለነው ኢንክሉድ አያደርግ እሱ ነው። ይሄ ከዋናው ትንሣኤ በፊት የነበረ ፊገር ነው ሪፈር ያደረግነው እንጂ። ስለዚህ እንግዲህ ክፍል 2 እንመጣለን። መቼ ነው የምንመጣው? እናሳውቃችኋለን። ብቻ አስራታችሁን ለማምላክ መስጠት ያሰባችሁትን መባችሁን ሰብስባችሁ ጠብቁን። በተለያዩ ሶሻል ሚዲያዎች እንግዲህ እዚህ ባሮክ አለ፣ ልደተ ቃል አለ፣ አቢኒ አለ። እነሱ የራሳቸው እስቲ መቼ ነው የሚለው ነገር በእነሱ አንደበት እንስማቸውና ስለዚህ ኪሳችንን ደጎስ አድርገን እንጠብቅ ለጊሸኗ የሚለው ነገር ባሮክ ይመስላል። በጣም የሚገርም የሚያደርገውን ነገር አንድ ነገር በጣም ጥቂት ሰዎች ናቸው ይሄንን ገንዘብ የሰጡት። እርግጠኛ ነኝ በጣም እና አሁን 100 ሚሊዮን ማለት ምን ያክል ከቁጥራችን ብዛት ካለን ተደማጭነት ካለን ህዝብ ብዛት አንፃር ምን ያክል ትንሽ መሆኑን የሚያሳይ ነገር ስለሆነ አሁን በምዕራፍ 2 ስለፈለጋችሁ አይደለም የምትረዱት፣ ስለመረጣችሁ አይደለም ስለተመረጣችሁ እንጂና ወላዲተ አምላክ እንድትመርጣችሁ ለዛች
ምክንያቱም ከ100 ዓመት በኋላ ነው ድጋሚ የሚታደሰው። ይሄ ድል የሚያጋጥመው እድለኛ ትውልድ ነው። በነገራችን ላይ የቀደሙ አባቶች ይሄንን ሰርተው ለ100 ዓመት አስረከቡ። እድለኛ ሆነንና እድሳቱኛ ትውልድ ላይ ወደቀ። ስለዚህ ይሄንን መስራት በራሱ መታደል ነው። ለታሪክ የሆነ አሻራ ጠማድጎ እና መጠንቀቅ የሚፈልገው ይሄኛው ቤተክርስቲያን ከተሰራ እንጂ ቦታው ከተቋቋመ 100 ዓመት አይደለም። ይሄኛው ቤተክርስቲያን ነው። ይሄኛው ብቻ ይሄኛው ቤተክርስቲያን እንጂ የቦታው እሺ ባረክ። ስለዚህ ምናልባት ታሪክ መስራት ባንችል ታሪክ መጠበቅና ማስጠበቅ ግን ያገተናል ብዬ አላምንም። ስለዚህ በዚህ ታሪካዊ ስራ ላይ ታሪካዊ የሆኑ አሻራዎችን መጣል አለብን ብዬ ስለማስብ አባቶች በጣም የገረመኝ ነገር ምንድነው 2-3 ሰዎች መስራት ይችላሉ ቦታው። ነገር ግን እዛ ያሉ አባቶች እዛ ሊስትሮ የሚሰራው ኦርቶዶክሳዊም ከዚህ በረከት መካፈል አለበት። በጣም ብዙ ሚሊዮንም ያለው ሰው ከዛ ከሊስትሮ ካለው ሳንቲም ጋር እኩል ስለሆነ ደግሞ በጣም ልዩ የሚያደርገው ነገር ምንድነው መዝገብ አለ። አባቶቻችን በጸሎት በኪዳኑ በቤተክርስቲያን ስርዓት በጸሎት የሚያስቡት በየክርስትና ስማቸው። ስለዚህ 100 ብር ነው ያለኝ 50 ብር ነው ያለኝ 1 ብር ነው ያለኝ የሚባል ነገር የለም። ሁሉም አሻራውን ያስቀምጣል። ሙዚየም ውስጥ ሲገባ ምናልባት እግዚአብሔር ፈቅዶ እግዚአብሔር ረድቷችሁ ቦታውን ስትረግጡ ሙዚየም ገብታችሁ ክርስትና ስማችሁ እዛ ማየት ይቻላል እና ከዚህ አሻራ መካፈል ማለት ታለመመረጥ በትክክል። ስለዚህ ሁላችሁ በቲክቶክ መንደር ያው ባለን ፕላትፎርም አሁን ወደ ራሳችን ሜዳ እነ ልደተ ቃለም እና አቤኒም አሉ እነ መማርም አሉ ከካናዳ። ሁላችሁም አሁን ደግሞ ስንመጣ እኛ ብቻ እንመጣለን። ብዙ ኦርቶዶክሳውያን ቲክቶከሮች ሁሉም ይመጣሉና ሁላችሁም ራሳችሁን ሬዲ አድርጋችሁ አዘጋጅታችሁ ይሄ ለግሸን ማርያም ነው። ምናልባት ከዚህ ሰዓት በኋላ ስትበሉም ስትጠጡም ስትተኙ ሽንት ቤትም ስትገቡ ምንድነው መስጠት ያለብኝ ብላችሁ አስቡና በዛች ቀን ምዕራፍ 2 ሲከፈት ሁላችሁም የራሳችሁን አሻራ አዲስ ታሪክ አዲስ ምዕራፍ በቲክቶክ ሪከርድ የምንሰብርበት እግዚአብሔር ያደርገናል። ታሪክ እንድንሰራ ወላዲተ አምላክ ትፍቀድልን። እቺን እንድታደርጉ ነው። አመሰግናለሁ። ወደ ተቃሪያው የቲክቶከሮች መንደር አንድ መደዳን ነው ፈልጌ ምን ይጠብቁ? እኔ እኮ ብዙ ማውራት የሚቻል አልመሰለኝም ነበር ቅድም። አይደለም ጠበቅኩና አጭር ስታረግብኝ አሸንተናል እንጂ ያይጠበቁ። አይኔማ ፍጥጥ ብለሽ ስታይ አቁም መሰለኝ። አቁም እዚህ ምን አይደለም እንድንቀጥል ነበር ሐሳብ አጭር ስታረግብኝ ነው ወደዛ ያሻገር። እውነቱን ለመናገር ለኔ ግሸን የመጀመሪያ ቦታዬ ነው። ስገኝ አንተ የዛን ተገናኝተን እዛ ያረፍንበት ሰዓት ላይ መጀመሪያ ነው ብለኝ ነበር እና ሻንጣ ነው ምናምን ተሸከመ የመጀመሪያ ነው ብዬ ጠየቅኩም። ለዛ ነበር አዎ ስትለኝ ሌላ ሰው አስይዛልኩ። አዎ ለብሎ ማለት ነው። ለግሸንም የመጀመሪያ ለእናንተም የመጀመሪያ ነው ይመስለኛል። ከዚህ በፊት ተገናኝተን አናውቅም ከሁላችሁም ጋር። ምናልባት አቢኒንም ባሮኬንም ታውቁት ትችላላችሁ። እኔ ግን አቃረበ ያው ነገር የለ በባለቤት የሚከታተል እና በየኔ የቲክቶክ ፕላትፎርም ደግሞ እንደዚህ አይነት ነገርም ብዙም አልለመደም ነበር እውነቱን ለመናገር። እና ባሮኬና እና አቢኒ ብዙ እንደዚህ አይነት በረከት ቦታዎች ላይ ይሳተፋሉ። የኛ ፊልዳችን ያ ስላልሆነ እነሱ የቤተክርስቲያን ድምጽ ናቸው፣ እኛ ደግሞ ቤተክርስቲያን ላይ የሚወረወረውን ነገር በትምህርት መመለስ ነውና ከዛ አንፃር ለመጀመሪያ እና ከዛ አንፃር የመጀመሪያ ነው። በዚህ ልክ አልጠበቅኩትም ነበረ እንደዚህ ይሆናል ብዬ። ግን አብረውኝ ከኔ ጋር የደከሙ በጣም በርካታ እህቶች አሉ። አረብ ሀገር ላይ ሆነው በሚገርም ሁኔታ ረመዳን ላይ ነበር ስራው ይበዛል። ከኔ ጋር እኩል ቀንም ማታም እኩል ሳይተኙ ደረሰኝ እየሰበሰቡ ዜል የሚፈልገውን ዜል የንግድ ባንክ የሲቢ የሚፈልገውን እየሰጡ ስልክ እየሰጡ በጣም 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 ብዙ ተጋርሎ ያደረጉ እነዚህ ከመጋረጃው በስተጀርባ ግን ትልቅ ስራ የሰሩ ሰዎች አሉና በእነሱ ናቸው ያደመቁኝ ብዬ ነው የማስበው። እነሱን ከልቤ አመሰግናለሁ። እና ደግሞ ይቅርታ መጠየቅ ደግሞ ፈልጋለሁ በዚህ መሀል ማንነ ይቅርታ መጠየቅ ፈልገው ያለቀ መስላችሁ የተጨነቃችሁ ልባችሁ በጣም በቃ እንዴት ለግሸን ያላችሁ ሰዎች ይኸው ልንመጣላችሁ ነው ወለተ እና እንድች ብላችሁ እንዳታስቡ መምጣታችን አይቀርም። ከዚህ በላይ ደምቀን በጣም የሚያስገርመው ሁኔታ ሁላችንም መጀመሪያ ላይ የነበረን ስሜት ይታወቃልና ግን ደሬን እግዚአብሔር አናግሮታል ብዬ አስባለሁ። በእርግጥ እኔ ስብሰባው ላይ ባልገኝም የመጀመሪያው ስብሰባ ላይ አልተገኘውም፣ ስራ ላይ ነበርኩኝና ትንሽ ጅምብሮቹ እነዛ ጣርተው ግን የሱ ንግግር ምናልባት ለመስራት መተን ተሰርተን መሄዱ ራሱ ትልቅ ነገር ነውና እግዚአብሔር
ሰዎች እንደዚህ ይሰራሉ ተብሎ በማይታሰቡት መስራት ይችላል። በነገራችን እኛ ለራሳችን ምንም አይነት ቦታ መስጠት አይጠበቅብን። አንተ እኛን ተጠቀም ማለት ብቻ ነው የሚጠበቅብን። ያን አስተምሮናል ይመስለኛል። እሱ ራሱ እኛን መጠቀም ያደርጉ ትንሿን ጠጠር ለትልቅ ህንጻ መጠቀም እንደሚችል የታየበት ህብረት ነውና በዛ ላይ ደግሞ መንፈሳዊ ህይወት ያየንበትም ጸሎት የጸሎት ህይወት እንዲኖረን አድርጎናል። መንፈስ ቅዱስ ባይኖር ኖሮ ይሄ መግባባት ይፈጠራል ብሎ የሚያስብ ሰው ማንም አይኖርምና እንደ አንድ ልብ ሐሳቢ እንደ አንድ ቃል ተናጋሪ ያደረገችን እናታችን ናትና ብዙዎቻችንን ሸፍናናለች። ምስክርነቷንም ደግሞ ሰጥታለች። ይሄ ግልጽ ነው፣ የማይካድ እውነታ ነውና እግዚአብሔር ስለ ሁሉም ነገር የተመሰገነ ይሁን። የኔ ተወዳጆች በአለም ዙሪያ ያላችሁ ይህን ድምጽ የምትሰሙ የልደተ ቃል እና መምጣት አይቀርም ድጋሚ። ስለዚህ መጋፋት አያስፈልግም። ለሁላችሁም በቂ የሆነ ጊዜ ይኖረናል። በቀጣይ እንገናኝ። ደርሳለሁ ሁላችሁ ግን እንዳይሞላ ነው ፍራቸው ምዕራፍ 2 ሳይመጣ ምዕራፍ 2 ሳንዘጋጅ እንዳይሞላ ልንመጣ ነበር ተመለስን እንላለን። ልንመጣ ነበር ተመለስን ብለን እናመሰግናለን። ድጋሚ ለመመሰጋገኛ ደግሞ እንገናኛለን ማለት ነው። ያድርጎት ነው እንቀጥላለን። ሲጀመርም ተረፍ ሲል ነው ለመብራን የሚሰጥ ነገር ትሪሌስቲ በእንጀራ ምክንያቱም እንደዚህ ሳይስታሰጣና ደር እያልኩኝ ሚካኤል አለ ብዬ ትሪል እንጀራ ቀርቦ ሰው ተርፎ ሲመለስ ደስ የሚል ማለት እንኳን ለመቤቴ ምልሽ ተረም ነው ሁሌ ይለዋል ሚኪ ተረፍረፍረፍረፍረፍ ነው ተረፍ ሲል ነው ማለት እንግዳ ፊት እንኳን ቀርቦ እንኳን አምላክ ፊትና ማለት አላል የአቤል መስዋዕት መሆን አለበት እያንዳንዱ ሰው ማለት እንደዛ ነው የተመረጠውን ማድረግ ያለበት በቃ ትክክል ነው። እና ይሄ ዘመንም ይሄ ትውልድም በዛ ነው የሚባረከው። ልጆቻችን፣ ቤቶቻችን፣ ሀገራችን፣ ዓለም መኖሪያችን፣ ህይወታችን በዚህ ምድር በሰማይም ትርፍ የምናገኘው ነገሩን አላስ ተረፍ ሲደረግ ነው። እና ተረፍ ብሎ እንደሚሄድ እኔ አልጠራጠርም ማለት ዘምረ ነው ይሁን አላቅም። ግን ምናልባት እኔ በሰዓቱ ሲሰማኝ የነበረው አምነን ተነስተናል ስምህን ይዘን የሚለው መዘመር አለበት። እግዚአብሔርን አምነን የተነሳን በባዶ አምነን ተነሳን። እሱ አምላካችን ደግሞ ስራውን ሰራና ቅድም የተናገርኩ በጣም በቂ ነው። በጣም ምኑን መናገር እኔ አላቅም። ብቻ በተለይ ደግሞ እኔ ሁሉም አገልጋይ የሆነበት ተገልጋይ አልነበረም እዛ ሁሉም አገልጋይ እውቅናው ሚኑር ምኑም መቼ እናንተን ለማየት እኔ በብዛት ሁላችሁንም የማውቀው በሚዲያ ነውና አግኝተን ሰላም እንበላችሁ ብለን የምንጓጓላችሁ ሰዎች እኛን እንደዛ ትሪት ስታረጉን ማየት እነ ደሬ እነ ቲጂ እነ ማሂ ሁሉም እየመጡ ምን ይሁን እዚህ ጋር እኔማ አንደኛው ምንድን ነበር አሁን ትንሽ ተኛልኝ ማታ አንተ ስለምታስፈልገኝ ቀን ላይ እንደምንም ብለተኛው ሲያስጨንቀኝ ነበርና ይሄን ያህል ለኛ ስትሆኑ ማየት በተለይ በጣም ያስገርማልና እና ደግሞ የደብሩ አስተዳዳሪ አባ ብስራት እሳቸው እኔ በስመ አብ እንደዚህ አይነት አባት እግዚአብሔር ያብዛልን። እኔ በተለይ ለኔ ያሳዩኝ ነገር ደግሞ ይለያል። በጣም በሄድኩኝ ቁጥር እያቀፉ ጎንበስ እያሉ በጣም እስከ ሸማቀቅ ድረስ ነበር ትህትናቸው አክብሮታቸውና እንዲህ አይነቱም አባቶች እንዳሉ የታየበት ትልቅ እድል ነበርና እግዚአብሔር ይስጥልን ስለጠራችሁን። ቀጣዩን ደግሞ እግዚአብሔር በሰላም ያገናኘን። አቢልዬ እሺ እንግዲህ ሁሉንም ሰው አመስግኗል ልደት እኛንም ወክሎ ማለት ነው። ሁላችሁንም በጣም ነው የምንወዳችሁ። ስላገኘናችሁ በጣም ደስ ብሎናል። እግዚአብሔር አምላክ ደግሞ እንዲህ የአንድ እናት ልጆች አርጎናልና በጣም ደስተኞች ነን። ድጋሚ ደግሞ ምዕራፍ 2 ላይ ልናገኛችሁ እንደሆነ ስትነግሩን የብር በደስታ ነውና አሁንም ከ5 ብር ጀምሮ እግዚአብሔር ከሰጣችሁ ላይ ስጡ ነው የምንለው። የዚህ በረከት ተካፋይ ያልሆኑ ሰዎች በጣም በብዛት የጊሸን ማርያም አለቀ በቃ ያሉኝ ሰዎች ነበሩና አላለቀም። በምዕራፍ 2 እንመጣለን። ሁላችሁም እግዚአብሔር ከሰጣችሁ ላይ ይማረን። ሁላችሁም እግዚአብሔር ከሰጣችሁ ላይ ስጡ። መድኃኔዓለም ሁሌም ከቁጥር አያጉለን። በሰላም ለመገናኘት ያብቃል። አመሰግናለሁ። እንግዲህ ጠቀለልን፣ ጨረስን። ቀረ የምትሉት ማጠቃለያው ነገር ካለ እሷን ብቻ እንበል። ማይ እጇን አወጣች። እንጠቅልል ባንቺን ጠቅልለው። ምን አንድ ትልቅ የተረሳ አካል ስላለን ኧረ በተለይ ኮሚቴዎቹ ማለት አቢ ኮሚቴ ውስጥ ከነደሬ ጋር ያሉ ቆመው ተጨንቀው እኛስ እየሰራን አይናችንን ስንገባ ስንወጣ
መጨረሻ ደግሞ ወደ መጨረሻው ላይ ደግሞ ድምር አሳውቁ አለባቸው። ያችን ድምር ሄደን ምን ስንት ሆነ ያው ጭንቀት ስላለንና አብይ ኮሚቴው እንደዛ በፈለግንበት ሰዓት ሄደን ምንበላበት ምንጠጣበት ምግብ መስተንግዶ ቡናው ሻዩ ምን ማለት እዛ ተራራ ላይ ያለን በማይመስል መልኩ እንደዛ ክብክብ ብለውን ምን ጠግብ አይመስላቸው ቤት ነው የሚመስለው ያ ሁሉ 100 ምናምን ሰው ቁርስም ሄድሽ ምሳም ሄድሽ ራትም ሄድሽ ምንም ሰዓት ይጂ የሚያስተናግዱሽ መንገድ ሻዩንም ምግቡንም እንደዛ ያ ሁሉ ምግብ የተደርጎ ያ ሁሉ ሰው እኩል ተስተናገድንበት መንገድ በተለይ አብይ ኮሚቴው በጣም መስገናለን። የጎደለን አልመሰለና አለ ስላልጎደለን ነው ማናቀው ልክ እንዳየር ማለት አየር አይጎልም ማለት ፀሐይ አይጎልም በቃ ስለዚህ ዝም ብለ እነሱ እንደዛ ነው በቃ ማለት ልክ እንደ እግዚአብሔር ነው ያረብ በጣም ነገሩን ስለጨረሱት በጣም ታንኪዩ በጣም በጣም አባ ብስራት ተቀድም ያለው ግን በቃ እንደ ማለት የግሸና አስተዳዳሪ ማለት በቃ እኔ ቃል ያጥ እኛ ያ ክብር አይገባን በቃ ያ እይታ ያ ቆመው እኛን ለማሳለም ዘመታየት ያ ክብር አይገባን እርሳቸውን ነው እኛ እንደዛ ማገልገል ያለብን እርሳቸውን ነው አይናቸው ማየት ያለብንና ባብስራት እንደው በዚህ አጋጣሚ ለሁሉም ትንሽ ለልጄ ላዋቂ ለሆነው በጣም እናመሰግናለን አባላይኩን ደግሞ ቆይ እንደዚህ እናጥራ እሷ አስታራው ሹሹ ይያልክ ስለነበር የምትፈልገው ነገራትና እንዴት ተበልልኝ አባላይኩን አባላይኩን ስራ አስኪያጅ እሺ የአገረ ስብከቱ አባ ብስራት አባላይኩን እኔ መጀመሪያ ቀን በ21 ግሸኑ ጊዜ በጣም ማረሳው ልቤ ውስጥ የተተከሉት አገኘኋቸው እንግዲህ በቃ ማለት አሰለማቸው አይዞሽ የኔ ልጅ ተጠርታችሁ አይደለም ተመርጣችሁ ነው ተጠርታችሁ አይደለም ምክንያቱም ተደውሎ ተጠርተሽና አለ እንደሱ አይደለም የኔ ልጅ ተመርጣችሁ ነው አሉ እና እሳቸው ያላችሁ ግሬስ እሳቸው ማለት በቃ ይሄ አይዟችሁ ሚሉት የሚሰጡሽ አቅም የሚሰጡሽ ጉልበት ዛጋ እና እዛ ያሉ አባቶች የማይገባንን ክብር ሰጣችሁናልና በጣም እግዚአብሔር ይስጥልን ኮሚቴውን በጣም ዛጋ ደጀኑናችሁ ጋቢያችሁ ልብሳችሁ አሁን እዚህ ያለው ሰው ኮሚቴ ማን ይሁን አይሁን ብዙዎቹ አያውቀው ማለት ሁሉም ስራውን ስለሚሰራ እዛ የነበሩ ማዚዬ ስር የነበሩ አባቶች በስማ ማለት ማዚዬ የማዚን አናወራ ማለት በቃ ለእናቷ ያረጋችሁ ነገር ስለሆነ አንቱ አንባባልም በቃ ግዴቷ ነው ለእናቷ ቤት ነው ይሰራ የስራ ዘርፋን ነው ያስቀየሰቻትና ስራዋን ይሰራችሁ ማዚዬ ስር ደግሞ የነበሩ እዛ የነበሩ አገልጋዮች እንዴት ታዘዋት እንዴት አይኗን አይተዋትና እዛ የነበረው ያ ሁሉ ማለት የኛ ብቻ አይደለም እና ዞር ስትይ ምናልባት እኛ አባት ከዚህ ውስጥ መስቀል አውጥተው የሚያሳልሙሽ አባት ናቸው ያኔ ነው መደነግጭ እንትኑን አምጡልኝ ብለሽ አንቱ ሁሉንም ሰው አንቱ ማለት ግዴታ ነው ማን ምን እንደሆነ ስለማይታወቅ አንቱ እነሱም ስለማያሳውቁ ድንገት ግን እንትን ካልሽ ቡራኬ አለ ከዚህ ውስጥ መስቀል ይወጣል እና እነዚህ ማለት እንደማጠቃለያ እንደመጨረሻም ሁሉም ከላይ እስከታች እንዳው ትንሽ ለቀቅም ካረገን አንድ ቆንጆ ማታ ሁሌ ከ4 ሰዓት እስከ 6 ሰዓት ዙም ሚቲንግ ነበረው ኮሚቴ ይሄ አንቺ ይሄ ወደ 12 ሰዎች ትንሽ ነና ያ ብዙ ነው ይሄደው እኛ 13 14 ምንሆንና ሁሉም ደክሞት ስራ ቀን ይሮጣል ሎኬሽን ይሮጣል ደርዬ ደክሞት 5 ደቂቃ ጠብቁኝ ይላል ከቱን ቀን ይሄንኑ ስራ ስንሰራ እንውላለንና ምን ቀረጻ ማስታወቂያ ስቀርጸው አልኩና አይ ቲንክ እኔ ያወራው እንቅልፍ ወስዶኝ እንደዚህ ጆ ወሰደሽ አይ ልነግርሻ እንቅልፍ እንዲወስዶኝ እህቴ መታ ስታይ እንደነገጠ ድውን ያርገች ምንድን ስብልን ብዬ ከዛ ማኪን በውስጥ ማክዳን ማኪ ተዋረድኩልሽ ዛሬ ተጠርቼ ነበር ወይ ቴክስት አረኩ ከዛ you are absolutely gorgeous አለች ማለት ነው ማኪያ እኔ ምንሽ ተጠርቼ ነበር ወይ ተዋረድኩ ምክንያቱም ስመለስ መዝሙር ጥናት ማዚ ያስጠናል እንግዲህ በዲያ ጠናል በዛ መሃል ምን እንዳመልጠኝ ብዙ ልተኛ ትንሽ እህቴም አላወቀችም ማኪ ተጠርቼ ነበር ወይ እኮ ነው ምልሽ ስላት you are more than enough ብላ ጻፈች ድጋሜ አይ አብሽር በቃ ግን more than enough ስትለኝ መቼ አወራ ነው more than enough ምን አውርቼ ነገር አውጥተሽ መሆን አለበት ያቄ ምልክት አደርግላታለሁ እኔም ተኝ
ይችላል ነገራችሁ ይችላል እንደ መዝጊያ ማኪ እንደ መዝጊያ የምትሆን ማለት እነዚህ ሁሉ ስብሰባዎች ነበሩ ማለት ከድካም ጋር 7 ሰዓት ዙም ሚቲንግ መዝሙር ጥናት ነበረን። ያ ቲም የሚነፋፈቅ ቲም ሁሉም እኩል የሚያወራበት ዙም ሚቲንግ ላይ ምናምንና ያን ቲም ደግሞ እንደራሱ በጣም መመስገን አለበት ማለት አባቶችንም ኮሚቴውንም እንደገና እንደ ኮሚቴ ደግሞ ንስ ኮሚቴውን እንደሪየ ሰብስቦን እግዚአብሔር ያክብርህ። በቃ የምርህን ሁላችንንም እንዳመላችን ችለ ማኔጅ አድርገን እዚህ ጋር ሆነ ይሄን ስላረክ አንተም ደግሞ በእኛ በግሩፓችን ስም ይሄኛው ኮሚቴ ደግሞ በሰበሰበው ስም በጣም እናመሰግናለን። እንግዲህ መቤት ሌላውን ትጨምራለህ። የሆነስ ለመናገር ወይ ባሮ ወዳጃችን ቅዱስ ሚካኤል ቤተክርስቲያን ሄዶ እና በ11 አይደል የተጀመረው እና ቀዝቀዝ ብሎ ነው የተጀመረው ሲጀመር በ12 ቅዱስ ሚካኤል ወዳጅ ሄዶ ምን እንዳለ ታውቂያለሽ? ለእህት የኔ ጌታ አንተ ነህ ጌታ በጣም ያሳቅቅ ነበር ሲጀምር። ምንድነው ዝናብ ነበር ኔትወርክ ብዙ ነገር የለም ነበር። መብራት ከተቋረጠ ኔትወርኩ ጥሩ አይደለም። ኔትወርካችን ራሱ በጣም ሌስ ነው። የማሰራጫ እቃችን 4 ቻናል ብቻ ነው የሚያደርገው። ምኑን ከምን እንደምናደርገው አናውቅም። ፕሮዳክሽን ማለት ነው። ፕሮዳክሽን በጣም ተዘጋጅተናል፣ ግን ብዙ ነገር ይጎሏል። ኮሙኒኬሽን በጣም ብዙ ነው ባሪየሩ። ያን ሁሉ ብለን እንደምንም ስንሄድ ደግሞ ላይቭ ስንወጣ ስንት ሰው ነው እያየ ያለው ሲባል 50 ሰው ነው በዚህ ጋር አይጥሩ 2 ሰው 6 ሰው ምን እነሱ ጋር ምናምን ሁሉም ሰው በቃ ወደቀ ፊት ነው መድኃኒዓለም ማለት ማብላክን ይዘን ምን ከዛ በጣም ጨነቀና በንጋታው ሚካኤል ነው ወዳጅ ነው ወዳጅ ለዚህ ጊዜ ነው ምን ማለት ነው ሚካኤል የመላእክት ሲለምባት ቀዶለት እኔ አባትባክ እኔ ጌታ ምናምን አለና ከዛ ልክ እንደ ከአዲስ አበባ የማሰራ 8 ቻናል ወዲያውኑ መጣር የምናሰራጭበት ነገር ራሱ ባንድ የተቀየረ ሁሉ ነገር ሞላ። ኬብሎች ማአት ተቸገር። ለምን ግሸን ያለሽ በፕሌን እንኳን አይደርስም ነገሩ። ከፕሌን በኋላ 8 ሰዓት መንገድ አለ አይደለም ማለት ከኮምቦልቻ ግሸን ማለት ነው። አንዴ እንደዚህ ጠራ ብሎ የምናደርገው ነገር አለ። ፕሮዳክሽን ነው፣ በጣም ከባድ ነው። ያን ሁሉ ፋሲሊቲ በደንብ እንትና ማአት በቃ አንድ ጃክ ምን ያህል እንደምትቸገር ከዛ በቃ እነዛ ነገሮች በሙሉ በንጋታው ሙልት ሁሉ ነገር ሞላ እና ሁሉ ነገር አስደንጋጭ ሆነ። ነገሩ ራሱ ተሰበሰበ አይደል? ተሰበሰበን። ከዛ በኋላ እያንዳንዱ ጋር ምናምን ተሯሯጥን። በቃ ቀኑን ማታውን ለማስተካከል በቃ ሳችን በቃ ሁሉም ሰው ያገኘውን ሰው ሁሉ ስብሰባ የሚጠራው ነው። ስብሰባ ኤቭሪባዲ በየቅርሱ ማለት ነው። በየቅርሱ ኤቭሪባዲ ስንመጣ በቃ ተለኩሰን መጣን። መላኩ ምን አለ መሰለሽ እኔ ውስጥ ላይ ማሰራጫው ልጆች ጋር ምናምን ቁጭ ብያለሁ። ከዛ እሱ እንግዲህ ሚካኤል ሄዶ መምጣት ማለት ነው። የሚካኤልን መንገድ ያው ታውቁታላችሁ ሁላችሁ። ከዛ ያንን ገፍቶት ነው የመጣው ሚኪ ማለት ነው። እና የመንገዱም ይሄ ኤነርጂ አለ፣ ሄዶ ደግሞ ይሄ በቃ የመንፈሳዊው ደግሞ ንግግሩ አለ። ከዛ ቀጥታ ወደ ቤት አይደለም የገባው፣ በቃ ስቱዲዮ ነው የመጣው። ከዛ ልክ ሲያገኝ በር ላይ ደሬ በቃ ነግሬው ነው የመጣሁት ምናምን አለ። ይሄ ግራ እጁን ይዞ ነው ነግሬው ነው የመጣሁት። መቋሚያ ይይዝ ነበር አይደል? ታስታውሳለህ? የሆነ ወፍራም ነው መቋሚያው እና እጁን እንደዚህ ስትይዢው ይሄ እጅሽን እንደዚህ ትርፍ ነው የሚያደርገው። ጠፍጣፋው ሰፊ ነው። ከዛ እሱን እንደዚህ አድርጎት ብቻ ገጩ ነግሬው ነው የመጣሁት ይለኛል። ምንድነው የት ነው የነገርከው? ምንድነው የነገርከው? ለእህቱ አሁንም አይመጣልኝም። ለእህቱን አይጠበቅም እንዴ? ለእህቱ አይታዘዝም እንዴ? የት ነው? ሚካኤል ነው። ማንም የለም። ሄጄ አውርቼዋለሁ። በቃ የእህቱን ቤት እሱ ነው የሚሰራው። አላሳፈረንም። በቃ አላሳፈረንም።
የቱ አይደለም የገረመኝ ካየሽ የኛ እንትን ወደዚህም ወደዛም እያለ ነው እና ደረጃ ላይ ቁጭ ብለን ይመጣል እና የእናታችሁ ላይቭ ላይ ያሉትን ሰው ለእናታችሁ የእናታችሁ ቤት እያፈስ እና የሱ መንፈስ ይጋባ ነው ያለው እንትን ብሩስ ሞላ ብሎ ሲመጣ እንዴ ምናምን መብራት ሲጠፋ የሆነ የመዝሙር ይዘምራል ማለት እንደውም በቃ ድግ ያደርገዋል። ምክንያቱም መብራት ቢጠፋም ባይጠፋም ዋናው የመጀመሪያው ነው አንደኛው መነሻው ነው ማለት አንደኛ ራሳችን መሰራት ግን ራስሽ ስትሰር መሰራትሽን የምታውቂው ነገሮች ሲከናወኑ አላ ያ ምስክሩ ነው እንጂ ብር ልንሰበስብ አይደለም እዛ ሄድ ነው ማለት ልንባረክ ነው እና በረከት ደግሞ በቁጥር አይቆጠርም አላር በምናምናም ግን ምንድነው ምልክት አለው ሁሌ ማለት ያው ማስተያያ አለው ማለት ያው ነው በምድር ነው ማስተያያው ያስፈልጋል የሆነ ነገር ታይቷል እግዚአብሔር እንግዲህ ተመልካቾቼ ይህ ከጊሸን ከነበረው ግሩፓችን መካከል ብዙ ዘማሪያንና ሰባኪያኖችም ነበሩ። አንደኛው ዲያቆን ፍሬዘር ዘማሪ ዲያቆን ፍሬዘር ነው አብሮን የነበረው። ቅድም መግቢያ ላይ ነግሬያችኋለሁ። ዲያቆን ዘማሪ ፍሬዘር ይመጣል ብያችኋለሁ። አሁንም አለ ረጅም ሰዓት ተቀምጦ ነበር ቦታ እስከሚያገኝ ድረስ ነው። እሱ ልጋብዘውና ጊሸንም ላይ አብሮን ካገለገለ ከቆየ ከከረመ ውስጥ አንደኛው ነውና ዘማሪ ዲያቆን ፍሬዘርንም እንጋብዘው አይደል? እስቲ እንጋብዘውና እስቲ በቤተኛዬ እንደለመድኩት እኔ በእናንተ ፋንታ እኔ ኖር እለዋለሁ። ኖር ብያለሁ እና ግባ እስቲ ኖር ብያለሁ። እንኳን ደህና መጣ። ሰላም እንዴት አለ? እንኳን ደህና መጣ። እንኳን አደረሰ። ቦታ አይፈጅም ለነገሩ አዎ አሰኛ ያው እዚህ ጋር መቀመጥ ቁጭ እሷ ላይ አዎ አቤት ቀጭን ሰው ይምጣ እናንተ ቀጭን ሰው ሲመጣ ነግባ እሷ ጋር ግብት አንተ እስካሁን እንዲህ የምናስገባህ ኖሮ ምን ቦታ ይሁን ቦታ በቃ ሃይ ቦታ ከግሸን በኋላ ሰፍቼ ድንግልን እስካሁን ባለመምጣት አሁን የበለጠ ልናደር ነው። ቅድም ነበረ ግን አሁን ደግሞ አትናደድ አይደለም እንደዚህ ያምር ነበር እንደዚህ እንትን ቢሆን ማለት ነው። እንግዲህ ዘማሪ ዲያቆን ፍሬዘርም እንኳን ለዳግም ትንሳኤ በሰላም አደረሰ። እንኳን አብሮ አደረሰን። እንዴት ነበር የትንሳኤ በዓል? ዛሬ የምንገኘው ዳግም ትንሳኤ ላይ አይደለም? ትንሳኤ እንዴት አለፈ? በጣም ቆንጆ ነው። ያው የአገልግሎት ጊዜ ነው የትንሳኤ ጊዜ ከሰሙነ ሕማማት ጀምሮ በቤተክርስቲያን አብይ ጾሙ እንዳለ ሆኖ ግን ከሰሙነ ሕማማት ጀምሮ ያለው ጊዜ ደግሞ ሙሉ ሰዓቱ በአገልግሎት የሚያልፍበት ነው። በተለይ ግብረ ሕማማቱ በየሰዓቱ መደብ ሰጥቶ 1 ሰዓት 2 ሰዓት 3 ሰዓት 4 ሰዓት 5 ሰዓት እያለ በየሰዓቱ አገልግሎት አለው። ከዛም በኋላ የትንሳኤውም ሌሊቱ ዳግሚያ ትንሳኤም ያው ትንሳኤ ነው ራሱ ትንሳኤ ነው። ያቺም ሳምንት ያው የጾም አንጀት ትንሽ እስኪለምደው ቅባቱንም ምኑም እስኪለምደው ተኝቶ የሚነሳም ይኖራል። የቤተሰብ ፕሮግራም ያለበትም በየቤተሰቡ ምሳ ግብዣው ምኑ ሲያደርግ ያም ደግሞ ጋባዥ አናጣም ይጠራና እንግዲህ ዲያቆን ዘማሪ ፍሬዘር ጊሸን ፕሮግራማችን ላይ አብረህ ነበርክ እና እስቲ መጀመሪያ ስለሱ አውራኝና እንግዲህ እዚህ መሀከል ላይ ስንቶቻችን እናቃለን አናቅም የሚለው ማታውቁ ካላችሁ አሁን የምንነግራችሁ ነገር አለ። ዘማሪ ዲያቆን ፍሬዘር የጀመረው የሚገርም ሀሳብ ያመጣው ነገር አለ። ከፈለገ እሱ ይነግራችኋል፣ እኔ አልነግራችሁም ምን እንደሆነ። ከሱ በፊት ግን እንትኑ ንገረኝ፣ የጊሸን የነበረን ቆይታ ምን ይመስል ነበረ? አንተን በመዝሙሩ አንተ የሚያውቁ ሰዎች፣ አንተን የሚያደንቁ ሰዎች፣ በተለያየ ዓለም ያሉ ሰዎች እየደወሉልህ በአንተ ስምም እንደዚህ ብቻ ብዙ መሰባሰቦችን ስራም እየሰራ ስለነበር ማለት ነውና ምን ይመስል ነበር በአንተ አንደበት? ግሸን ያው በአንደበት ተገልጾ የሚያልቅ ነገር የላትም። በጣም ያው ሁሉም ሰው ያውቀዋል የሄደ ሰው። እኔና ግሸን ረጅም የሆነ ቁርኝነት ነው ያለን። ከግሸንና ከስላሴ ጋር ያለን ነገር የሚያስደንቅ ነው። በሚገርም ሁኔታ የመጀመሪያ አልበሜን ከሰራው በኋላ አጋጣሚ ሰኞ ነበር ወደ ግሸን መሄድ የነበረብን። አንድ ሳምንት ተራዝሞ የዛኛው ሳምንት እሁድ ሆኖ
እሁድ መዝሙሬን አስመርቄ ሰኞ ጠዋት ግሸን መሄድ ነበረብኝ። ያደርኩት ሌላ ቤት ነው። ቤት ያላደርኩም መሽቶ ዝናብ ዘንቦ ምናምን በዚሁ በቃ ሰው ቤት አድሬ ከነ ቃዬ ከነ ያስኩት ነገር በሙሉ እንደገና ጭነው የጉዞ ማህበሩ ጭኖኝ እንደገና ግሸን ሄደ። የአልበም እቃዎች አልበሙ የተሸጠበት የሆነ ነገር ምናምን ገንዘቡ እንዳለ ተያይዘን ግሸን ሄደ። በጣም በሚያስገርም ሁኔታ ደግሞ ከሆነ ዘመን በኋላ ደግሞ አሁን አንቺም ጠቆም ያደረግሽው አዲሱን ድርጅት ካቋቋምኩ በኋላ ደግሞ በሁለተኛ ቀኑ እንደገና ግሸን ደግሞ ጠራችኝ ማለት ነው። በተመረቀ በማግስቱ ማለት ነው። አዲሱን ምስጢር ከምናደርግባቸው ነገራቸው እንጂ እንገራቸው እንዴ ደስ ይላል። ከነሱ ቤተሰቡን ነው የመጣ ቤተና የሚገርም ሀሳብ ስለሆነ እስቲ ካንተ አንደበት እንስማ ሁላችንም ባለንበት። በኋላ በስፋት እንመለሳለን። አብርሃሚክ የተሰኘ የመንፈሳዊ የሰርግ አዘጋጅና እንግዳ ተቀባይ ድርጅት ነው። ስፒሪቹዋል ዌዲንግ ፕላነር ኤንድ ኢንባውንድ ገስት ማኔጅመንት ሁለት ትልልቅ ግዙፍ ፕሮጀክቶችን ይዞ የሚሰራ ድርጅት ነው የከፈት ነው። እሱን ባስመረቅኩ ነው በማግስቱ ወደ ግሸን ሄድኩት። ዋው ደግሞ የሚገርመው ነገር እንደዚህ ብላችሁ በጨብጫ ማን ጨብጫው በጣም ነው የምወደው። የሚገርመው ነገር ልክ የመጣ ሰዓት ላይ ያ የምግብ አዳራሹ ጋር ተገናኝተን ነበረ። ስትመጣም በዝናብ ነበር የመጣው። ያሁን ቅድም የነገርከኝ ዝናብ ግሸንን በዝናብ ነበር የተቀበለህና ስለዚህ አሁን ይዘህ ነበር የመጣው የዚህኛውን በረከት ማለት ነው። የሚገርም ነው። ስለዚህ በጣም አሪፍ እንዳልኩ በኋላ ቆይታ እናደርጋለን፣ ስለሱ በስፋት እናወራለን። ስለዚህ አሁን እስቲ ይህ ቡድን ከመሄዱ በፊት ዝማሬን ዘምረና እነሱን ሸኝተን ከዛ በኋላ አንተም ወደ ዝማሬ ትሄዳለህ፣ የቀረውን ነገር እንጨርሳለን። እንደዛ እናደርግ። እሺ ስለዚህ ዋናው ግሸንን በተመለከተ ነው የቆየ ነው። ግሸን የነበረን ትዝታ እናንተም እንዳነሳችሁ ተስፋ አድርጋለሁ። ግን ማይረሱ በጣም የሚያስለቅሱ በጣም ደግሞ ደስ የሚያሰኙ ጉዳዮች ነበሩ። የሚቆየ ታስታውሳለህ? አድረን እንደገና ከቀኑ 5 ሰዓት ሆነብን። ሁለተኛው ቀን ቻሌንጅ ጀምረን ያን ሳንሞላ አንወጣትም ተብሎ ግን እንቅልፍ የሚባል አልነበረም። አሁን እንግዲህ ቤታችን ብንሆን ሌላ ቦታ ብንሆን በስንት ሰዓት እንደምንተኝ ይታወቃል። ሳንተኛ አደርን። ሳይታወቅ ሰዓቱ ነጋ። ዛሬ ምንድነው ሰዓቱ ሮጠ እያልን ነጋ። እንደገና ነግቶ ከጠዋቱ 5 ሰዓት ሆነ። ከቀኑ 5 ሰዓት ሆነ። ከቀኑ 5 ሁለት ቀን ያደርነው። አንደኛው ቀን ከጠዋቱ 3 ሰዓት ሆነ። አንደኛው ቀን ደግሞ 5 ሰዓት ሆነ። እነ ቴዲ እነ ቸሪ አሁን እዚህ የሌሉትና በጣም የሚያስገርም ጊዜ ነበረ። በጣም እኔ ከማረሳው ጉዳይ ያለቀስንበት ካስታውሳችሁ አንድ ህፃን ልጅ በመካከል መጥቶ የኔ ታናሽ እህት ናት። እሱ ራሱ 4 ዓመት 5 ዓመት ቢሆነው ነው። የኔ ታናሽ እህቴ ናት ታማለች፣ እሷን እንዲምርልኝ ነው ብሎ ማን ነበር ይዞት የመጣው? የኤርሚ የእህቱ ልጅ ነው። ይዞት የገባው እንትና ነው አይደል? የኤርሚ እህት የኤርሚ ፕሮዳክሽን ሶል ነው ይዞት ሶል ይዞት መጣ። ይዞት ገብቶ እህቴ ታማብኝ ነውና 50 ሺህ ብር ሰጥቻለሁ ለግሸን ማርያም እህቴን ይማርልሽ በሉኝ ይማር በሉኝ ብሎ አለቀ። የሚያስለቀስ እና ምን ቢሆን ጥሩ ነው? ዳነች ልጅቷ ዳነች እውነት አዲስ አበባ ገብታ በሙሉ በደንብ ሄደች። ዛሬ ቢኖር ኤርሚ ነገር ነበር። ይሄ እንደ ታምር ነው። እንኳን አነሳው ታምር ነው እኮ የሚገርም ነው። እንኳን አነሳው ዳነች እኮ እንደ ታምር በስቶ እኮ ነው ያልተነገረው። ለምን በስቶ ነው እንደ ታምር በጣም አልቅሰን ሁላችንም እንደው ነበረች ሰሎሞን ነው እንደው አሁን አብራ ነበረች። እኛ መኪና ውስጥ ነበር። ትንሽ ለውጥ አሳይታ ነበር። አሁን ደግሞ አዲስ አበባ አዲስ አበባ ከመጣን በኋላ ደግሞ ሙሉ ለሙሉ ስትሄድ ባልጋ ነው የገባች። በእንትን ታዝላ ነው የሄደችው። ስትመለስ ደንበር ገተራለች። አሁን አዲስ አበባ በደንብ ትራመዳለች፣ በደንብ ትሄዳለች። አበዛው እነ ሰሎሞን ሞሄ ይዘውት ገብተው እኔ አንተ ፊት እኔ አንተ ቤት የሚቆም ሰው አይደለሁም የሚል ፊልም ሰርተን ነበር። አጭር ድራማ ነገር ሰርተን ነበር ብሎ በዛው እሱን መዝሙር ስንዘምር ደግሞ ሁሉም ተላክሶ እንደገና ደግሞ ከዛ እንደገና ለሊት ሊነጋጋ ሲል ደግሞ የ5000 ብር ዶላር የ5000 ዶላር ቻሌንጅ የ10000 ብር ዶላር ቻሌንጅ እንደዛ እኔ በአገልግሎት ሂደቴ ውስጥ እስካሁን ባለኝ አገልግሎት ልምድ ማህሌት ካልሆነ በቀር
ረጅም የዝማሬ ጊዜ ሌሊቱን ሙሉ የዘመርኩበትን ማስታወሰው በዛ አያስቀምጠን ስልክ እየገባራችሁ ዘምሩ በውስጥ እናወራለን ነው የሚለው ረጅም የዝማሬ ሂደት ነበር። ምስጋናው ነበር ዋናው። ምስጋናው ነበር በቃ ያለ ማቋረጥ ሌሊቱን ሙሉ የዘመርንበት ነው። ዘለሰኞቹ የማይረሱ እንደው ማህበራዊ ሚዲያ ላይ ሲዘዋወሩ ተመልካቾች የማይተዋል የማይረሱ ትዝታዎች። ከዛ ውጪ ግን እኔ በጣም ያስገረመኝ ደግሞ ሰውን ሁሉ አፋቅራ የመለሰችበት መንገድ ደግሞ በጣም የሚያስገርም ነው። ያው የታወቀ ነው መስቀሉ የፍቅር ምሳሌ ነው፣ የፍቅር ትምህርት ነው። መስቀሉ በራሱ ፍቅር ነው። በመስቀሉ ላይ የተሰበከው ፍቅር ነውና መስቀሉ በትክክል የሚሰራበት ቦታ ነው። ግሸን በቃ ኃይልነ ክብርነ ሞገስነ ጸወነነ ግሸን ኃይላችን ናት፣ ጸወናችን ናት፣ ሞገሳችን። በአመት መስከረም ኔዳ ታድሰን ነው የምንመለሰው። እንደገና ኃይል ተጎናጽፈን እንደገና ክብር ይዘን እንደገና ሞገስ ይዘን አርቲስቱ ብቲ የቀን ሰራተኛው ብቲ የቢሮ ሰራተኛ ሁሉም ኢትዮጵያ ናት የምትሆነው ግሸን መስከረም ላይ ኢትዮጵያ ናት የማይሄድ አሁን የሁኔታው ሆኖ ሰው መሄድ አቆመ እንጂ ከየት ማሄድ አለ። አፍን በማድላ አድርገውና ግሸን መስከረም ላይ የሚሄደውን ሰው ያይና ሰው ግሸን ምን ቸግሯት ነው የሚል ነገር ያነሳል። በጣም ሀብታም ነች። በአመት አንዴ የሚመጣው በአመት አንዴ እንደሚሄድ በአመት አንዴ ነው። ሁለተኛ ደግሞ በአሁን ሰዓት በጸጥታው በምኑ ማለት ምን ያህል ከኮሮና በኋላ እንደዚህ ነገሩ በጣም ተዳክሞ ነገሩ አሁን ያለችበትን ሁኔታ አይረዳም ሰው እና ምን ቸግሯት ነው እሷማ እውነትም ቸግሯት አያውቅም። በእርግጥ አያውቅም ግን ማለት ነው ሰው እንዴት ነው ከግሸን የሚያገኘውን በረከት ግን አጥቷል። በምን በመቀነሱ በሰው በመቀነሱ ማለት ነው። እና አሁን ይሄ አጋጣሚ ይሄ ሁኔታ ሰው ከየትም ዓለም ሆኖ ግሸን ሊደርስ ከግሸን ጋር ሊገናኝ ከዛ የሚገኘውን በረከት ሊያገኝበት የሚያስችል ትልቅ እድል ሰጥቷልና እንደው ነገሩን ሳናነሳት እንዳናልፈ እና ይሄው ነው ግሸን ኃይል ሞገስ ጸወን ክብር ሆና የምትመልስ ሁሉንም እንደዛ አድርጋ ነው የምትመልሰው። እንደው ደከመኝ ብሎ በጉልበት መዛል ምክንያት እንኳን መንገድ የሚፈሩት ሁላ ለግሸን ሲሆን በርትተው ያን ተራራ ወጥተው አሁን ደግሞ እግዚአብሔር ይመስገን መንገዱ በደንብ ተስተካክሏል። ድሮ ያስፈራ ተራራው ሁሉ አንዲት ከርብ ሲወጣ አይደል እየተባለ ከፍርሃት ነበር። አሁን ደግሞ ጥርጊያ ሆኗል፣ በደንብ ጥሩ ምቹ ሆኗል። ብቻ ደግሞ ያው በእጅ ያዙት ወርቅ እየሆነብን እንጂ እኔ እኮ አመት እስከ አመት ሰው መቋረጥ የሌለበት ቦታ ቢኖር ግሸን። ምክንያቱም እዛ እኮ ያለው ሌላ ነገር አይደለም መስቀል ነው እንዴ! በጣም እኮ ቀላል ነገር አይደለም። መስቀል ነው ያለው፣ የጌታ መስቀል ደግሞ የፈሰሰበት ወዙ ከደሙ ጋር ተቀላቅሎ የወረደበት መስቀሉ ነው ያለውና እንዴ ያለ ወረፋ እኮ ነው መሆን የነበረበት አመቱን ሙሉ። አመቱን ሙሉ ወረፋ እንዴ! ሱባኤ መገባት ካለበት እዛ ነው እንጂ መለቀስ ካለበት እዛ ነው መስቀሉ ስር እና የምታስነበውን አስነብታ ልቡን የምትመልሰውን መልሳ የምታፋቅረውን አፋቅራ በዛውም ደግሞ የራሷን ደግሞ ቤት ለደሳ ሁሉንም አነሳስታ እንደተባለው ነው። በጣም እዛም ሲባል ነበረ አንድ ሰው ሁለት ሰው ሶስት ሰው ግሸን ብዙ ሰው ያለበት አስቸግራ አታውቅም። ግሸን እንዲያርጉልኝ ተብሎ አይታወቅም። በአመት አንዴ የሚሄደው ሰው እዛ የሚፈልገው መባ ያደርጋል እንጂ እና ብዙ በግሸን ነፍሱ የተመለሰለት ህይወቱ የተቀየረለት ብዙ ነው። አንድ ሰው ሁለት ሰው እናድሳለን ብሎ ሊመጣ ይችል ይሆናል። ግን ይሄን ሁሉ ለበረከት ሲጠራው ያኑ ከ90 በላይ ክሩ ለበረከት ሲጠራና ከገረሙኝ ነገሮች ማፋቀሯ ይሄ እንደዚህ አይነት የሚያስለቅሱ አጋጣሚዎች ሰዎች ደውለው ስጦታ ለመስጠት የሚሄዱበት ርቀት ያለስስ እኔ በጣም ይገርም። መጨረሻ ላይ ታስታውሳለህ? መጨረሻ ላይ በቃ እንቅልፋችን መጥቶ ትንሽ ተፋዘዘ ነገሩና አረ እንደው ዶላር አማረን ባካችሁ ሲባል ባልና ሚስት ደውለው እኔ በአንተ ስም ባለቤቴ ካልሰጠ ብላለች ብሎ $3000 እና ሰው ማለት አሁን ያለው ፈንድሬዚንግ በየቦታው ብዙ ነው። ያለ ስስት እንደዚህ ሲያደርግ ስታይ ትምህርት ነው ይሄ በራሱ ትምህርት ነው በራሱ እና ከዛ ውጪ የሚያስገርሙን የነበሩ ደግሞ ሁሉ ጊዜ ስናመሰግናቸው የነበሩ የካሜራማን ባለሙያዎች ደግሞ እንዴት ያሉ ብርቶች ናቸው። ሁሉም ለመጀመሪያ ጊዜ መጡ ናቸው። እንደው ፍቅር አንበርክኳቸው ነው እንጂ እንዲህ ያለ ብርታት እንደምን ያለ ብርታት ነው። ሰው 24 ሰዓት ሳይደክም ያውም እነሱ እያበረቱ ነው ያጨበጭባሉ አይዟችሁ አሜሉናል።
ኃይል እንደገና እና ግሸን አስገራሚ ጊዜ ያሳልፈን ረጅሙን የዝማሬ የትዝታ የዝማሬ ጊዜ ያሳልፈን የመጣ ነው። መዝሙርም ያለመደ መዝሙር ለምዷል። ማን ነው አይት ያረከው? አይደለም አይ እኔ ዘዳነ እንደዚህ አይነት እንዲህ ነው ዲያና ይባላል። ስለዚህ ይህ ቡድን እያለ የሆነ ዝማሬ ተዘምርልናል ወይንስ እነሱን ከሸኘው በኋላ ብቻ እንዘምርልኝ? የቱ ይሻላል? ያው ሁለቱንም እናደርጋለን። አሁን ግን ሁል ጊዜ ፈዘዝ ስንል ድክም ስንላት የነበረችው እንዲሁ እንላታለን። ተመልካቾቻችን ለዳግም ትንሣኤ የነበረን ቆይታ ይህን ቢመስልም እንግዶቼን ሸኝቼ ተመልሼ እመጣለሁ። በያላችሁበት መልካም ቆይታ እንዲሆንላችሁ ተመኘው። መልካም የዳግም ትንሣኤ በዓል ይሁንላችሁ። እኔ አልጨረስኩም፣ መጣሁ። መልካም በዓል። በቀራንዮ ላይ ታየ